የአርትስ ቴሌቪዥን የሐሳብ ንባብ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ በተሰማሩበት የሥራ መስክ ባጠኑት የትምህርት ዘርፍ ብዙ አስተዋጽኦ ያደረጉ አንድ ኢትዮጵያዊ ምሁር እጋብዝላችኋለሁ። ዶክተር ግርማ አጉቸው ደመቀ ይባላሉ። ዶክተር ግርማ አጉቸው ደመቀ ኩሽና ኩሻዊ ቋንቋ፣ ታሪክ፣ ሃይማኖትና ነገድ በሚል በቅርቡ ያሳተሙት አንድ ጥሩ መጽሐፍ አለ። ዶክተር ግርማ አጉቸው ደመቀ በስነ ልሳን የዶክትሬትና በመረጃ መረብ ደህንነት የማስተርስ ኦፍ ሳይንስ ዲግሪዎች አሏቸው። በቅርቡ በአማርኛ ካሳተሟቸው ስራዎች መካከል ቋንቋና ነገር በኢትዮጵያ፣ የኢትዮጵያ ሕዝብ ማንነትና ቅድመ ታሪክ ከቋንቋ አንጻር ቅጽ 1፣ ቋንቋና ነገር በኢትዮጵያ ቅጽ 2 እና የኢትዮጵያ ዘመን አቆጣጠር ይገኙበታል። ዶክተር ግርማ አጉቸው ደመቀ ውድ ጊዜዎትን ሰውተው ይህንን ቃለ ምልልስ ለማድረግ በመፍቀዶ በአርትስ ቴሌቪዥን የሐሳብ ንባብ ፕሮግራም ተመልካቾች እንዲሁም በዝግጅት ክፍሉና በእኔም በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ ስም ከፍተኛ ምስጋናዬን አቀርብልዎታለሁ። እኔም እድሉን ስለሰጠኝ በጣም አመሰግናለሁ። ይቅርታን የማንተ እያልኩ ነው ካለን ቅርበት አንጻር መግለጽ የምፈልገው። በዚህ እንደማትቀየመኝ እገምታለሁ። አድማጮችም እንደማይቀየሙ እድሉን ስለሰጠኝ በጣም አመሰግናለሁ። ወዳጅም በመሆናችን ያው እኔም እንግዲህ ዶክተር ግርማ እያልኩ አንተ እየተባባል እንደ ወንድም እንደ ጓደኛ ቃለ ምልልሳችንን እንቀጥላለን። ከዛ በፊት ግን እዚህ የተወሰኑ ስራዎችን ለአድማጭ ተመልካቾቻችን ማሳየት ፈልጋለሁ። ምናልባት ኢትዮጵያ ታትሞ እንደሆኑ አላቅም። ዲያክሮኒክ ግራመር ኦፍ አምሃሪክ ግራማቲካል ቼንጅስ ኢን ሴሜቲክ በሚል አንድ እጅግ በጣም ጥሩ የሆነ ሊነበብ የሚገባው መጽሐፍ አለ ዶክተር ግርማ አጉቸው ደመቀ ያዘጋጀው። ሌላው እጅግ በጣም ፋሲኔቲንግ የሆነ በጣም ያስደሰተኝ በፊት ለአቡሻከርና ለዘመን አቆጣጠር መምህራን እንደ አንድ ትልቅ ይሄ ልዩ የአበሻ መድኃኒት ወይ ህይወት ማራዘሚያ መድኃኒት ያክል እንደ ሚስጥር ይታይ የነበረ ነገር ጥቂቶች ያውቁታል ተብሎ የሚገመት የዘመን አቆጣጠር የቀናትና የወራት ስያሜ የሚል ለጠቅላላ አንባቢ የተዘጋጀ መጽሐፍ አዘጋጅቷል። ሌላው ቋንቋና ነገር በኢትዮጵያ የኢትዮጵያ ህዝብ ማንነት እና ቅድመ ታሪክ ይላል። ይሄ መጽሐፍ ኢትዮጵያ ውስጥ ታትሟል። ሁሉም ኢትዮጵያዊ ሊያነበው የሚገባ መጽሐፍ ነው። በእርግጥ እጅግ በጣም ጥሩ መረጃዎችን የያዘ በተሰማራንበት መስክ የተማርነው ትምህርት ለዓመታት የማይነኩ የነበሩ ያልተዳሰሱና ያልተፈተሹ ነገሮች የቀረበበት መጽሐፍ ነው። ሌላው ቋንቋና ነገር በኢትዮጵያ ቅጽ 2ም እንደዚሁ ሊነበብ የሚገባው ትልቅ ስራ ነው። እንግዲህ የስነ ልሳንና የኢትዮጵያ ቋንቋዎች ባለሙያ በመሆኑ ዶክተር ግርማ የሰራው አንድ ጥሩ ትልቅ ስራ ነው። ይሄ ዘ ኦሪጂን ኦፍ አምሃሪክ፣ ይሄም አንድ ትልቅ ስራ ነው። መነበብ ያለባቸው ስራዎች ናቸው እነዚህ። ይሄ ፈረንጆቹ ማግነም ኦፐስ የሚሉት አይነት ስራ ነው። እንኳን ደስ አለህ። እንደው በሰሜን አሜሪካ ህይወት ብዙ ህይወት ውስጥ ሆነ ይሄን ሁሉ ትልልቅ ለዘመን ሊሻገር የሚችል ለህብረተሰብ አገልግሎት ያለው መጽሐፍ እንዴት ልጽፍ ቻልክ? እንኳን ደስ አለህ እላለሁ። በዛም ላይ እንግዲህ ዘወትር እነዚህን ሁሉ መጽሐፍት እንዳነብ የሬድሲ ፕሬስ እና የአፍሪካን ወርልድ ፕሬስ መጽሐፍ አሳታሚ ድርጅት ባለቤት አቶ ካሳሁን ቸኮልና አንተን ዶክተር ግርማ አጉቸው ደመቀ እነዚህን መጽሐፍ እንዳገኝና ላለፉት 7 ዓመታት መጽሐፍ በመስጠት ለምታደርጉልኝ ጥረት በጣም ላመሰግን ፈልጋለሁ። ዘወትር ከሬድሲ ፕሬስ እና ከአፍሪካ ወርልድ ፕሬስ ሌሎች አሳታሚዎችም ትምህርት ቢያገኙ ብዬ ገምታለሁ። ለእኔ ብቻ ሳይሆን ለማንኛውም የሚዲያ ድርጅት የሪቪው ኮፒ የመላክ ልምድ ቢኖራቸው ጥሩ ነው ብዬ አስባለሁ። እስቲ እንግዲህ ዶክተር ግርማ ይሄንን መጽሐፍ ለመጻፍ 9 ዓመት ፈጅተዋል። ምን ነበር 9 ዓመት ያክል ድረስ ያቆየው ነገር? ይህንን ለመጻፍ እውነት ለመናገር ከሁሉ መጽሐፎቼ በላይ ረጅም ጊዜ ፈጅቶብኛል። የዚህ ምክንያቱ መጀመሪያ እንደምታየው አንደኛ ሰፊ ነው። መጀመሪያ ዝም ብዬ ቋንቋው ላይ አተኩሬ ከቋንቋው አንጻር የሚነሱትን ኩሽና ኩሻዊ የሚሉትን በትንሹ ማብራሪያ ሰጥቼ ለማለፍ ነበር ሀሳቤ። እንደዛ ማድረጉን ሳይ እኔ ራሴ የማላውቀው ብዙ ነገር መጣብኝ። እኔ ራሴ የማላውቀው ነገር ከሆነ ሌላው ሰውም ደግሞ በዚሁ ልክ ቢያንስ በርካታው ሰው እንደኔ አይነቱ ላያውቀው ስለሚችል በዚህ ነገር ላይ ሰፋ ያለ ጥናት ማድረግ አለብኝ ብዬ አሰብኩ። ሁለተኛ ይሄን ልክ እንደጀመርኩት እየሰፋ መጣ። ምክንያቱም ሁሉንም በአንድ ላይ አካትቼ ነበር ለመጻፍ ያሰብኩት። ከዛ ሲሰፋ
ኖ ይሄ ነገር በእንደዚህ በአንድ መጽሐፍ ብቻ ሊሄድ አይገባውም። አሁን ባለው ሁኔታ ኩሽና ኩሻዊንም ራሱን በቻለ ሰፋ አድርጌ ካላየሁት በስተቀር በዚህ መሄድ አይችልም ብዬ ይህን ልክ እንደ ኦልሞስት የመጀመሪያ ድራፍት እንዳለቀ አካባቢ አቆምኩትና የቋንቋና ነገድ በኢትዮጵያን ዋናው መሰረታዊ የሆነውን ግንዛቤ ሊያስጨብጥ የሚችሉትን ጉዳዮች ነጥቦችን ብቻ አንስቼ እነሱን አንድ መጽሐፍ አደረኳቸው። መጀመሪያ ቅድም ያቀረብከው ነው። ከዛ በመሀል ይህንን ኩሽና ኩሻውን እየሰራው ልክ እዛው እየቀጠልኩ እያለው ሁለተኛው ላይ በመሀል አሁንም እንደገና ከዛው ከኩሽና ኩሻው የወጣው እሱም ወደኋላ ወደ ጎን በማለት ግን የተወሰነው ፓርት ከዛው ውስጥ በማውጣት የቋንቋና ነገድ በኢትዮጵያ ቅጽ 2ን አቀረብኩ። እነሱ የኦሞቲክ ቋንቋዎችን ምድባቸው ያለየላቸው ቋንቋዎችና ተናጋሪዎችን በአጠቃላይ ከታሪክ አንጻር የሚዳስስ ነው። በየመንገዱ በዛ መካከል ላይ እነሱን በማወጣበት ጊዜ ምክንያቱም ስለሰፋ የኛው ራሱን በቻለ መንገድ እንዲሄድ እያልኩ በየመሃሉ እያነበብኩ እየጨመርኩ እያሰፋሁት እየሄድኩ ነበር። 9 ዓመት 10 ዓመት አካባቢ ኢንፋክት ወደ 10 ዓመት አካባቢ ሆኗል። ያን ያህል የፈጀው ቀን ከሌሊት እሱ ላይ ብቻ እየሰራሁ አይደለም። አሁን ያልኩ እነኛ ሌሎችን መጽሐፎችን ከዛው ውስጥ ቢቆረጡም እነሱን በማውጣት በዚህኛው ላይ በመጨመር በማስተካከል የራሴንም ግንዛቤ በማስፋት በየቀኑ ምክንያቱም አንድ ነገር በዚህ በተለይ የማታውቀው ፊልድ ውስጥ በምትገባበት ጊዜ ወይም ትንሽ ነገር የምታውቀው ላይ በምትገባበት ጊዜ የምታነበው ነገር በጣም መስፋት አለበት። አለበለዚያ ለመጻፍ ድፍረት ይሆናል። ለዛ ብዬ ነው እና በጣም በርካታ ነገሮችን መረጃዎችን ለማገላበጥ ሞክሬያለሁ፣ ለማሰባሰብ ሞክሬያለሁ። መረጃዎቹን በቀላሉ አታገኝም። አንዳንድ ጊዜ መጽሐፎች ኦርደር ሳደርግ በቀላሉ ማላገኛቸው መጽሐፎች ይሆናሉ፣ ረጅም ጊዜ የሚፈጁብኛሉ። እነሱ ሁሉ ተዳምረው ነው የመረጃ ማሰባሰቡ፣ ማንበቡ፣ በእያንዳንዱ ነጥብ ላይ መሄዱ። እንደምታየው ሪፍረንሱ በጣም የሰፋ ነው። ምክንያቱም እኔ መረጃ ካላገኘው መሄድ አልችልም፣ መንቀሳቀስ አልችልም፣ መጻፍም አልችልም። የምጽፈው ልቦለድም አይደለ ምርምር ነው። የዛ ምክንያት ነው ያን ያህል ጊዜ የፈጀው። እንትን ያለኝ። አመሰግናለሁ ዶክተር ግርማ። እዚህ ላይ መቅድሙ ላይ አንድ ያልከው ነገር አለ። በኩሻዊ ቋንቋዎች መካከልና በጥንታዊ ኩሽ ሀገርም ሆነ ሕዝብ ያለው ግንኙነት ትንሽ በማይባሉ ስራዎች እየተምታታ ሲቀርብ ይስተዋላል። በቋንቋ ዘር መጠሪያነቱ ያለው ስያሜ ከታሪካዊው ኩሽ ስርወ መንግስትና ከመጽሐፍ ቅዱሱ ኩሽ አጠቃቀም ጋር አላግባብና አለቦታው እየተዛመደ መነታረኪያ ሆኖ ማየት የተለመደ ነው። ይህ በተለይ ከመስኩ ምሁራን ውጭ ባሉ ጥቂት በማይባሉ በሀገራችን ጸሐፊዎች ስራዎች መመልከቱ የተዘወተረ ከመሆኑም በላይ ጉዳዩ ለተወሰኑ የፖለቲካ ሰዎች ዋነኛው አጀንዳ እስከመሆን ደርሷል። ጉዳዩን መርምሮ ከማወቅ ይልቅ እዚህም እዚያም ለጊዜያዊ ፍጆታ የሚመስል የታሪክ መሰረት የሌለው ትርክት በዘፈቀደ ሲሰጥም ይስተዋላል። ይህን ጉዳይ የውጭ አጥኞች ሳይቀሩ ታዝበውታል። ዛሬ የኢትዮጵያ ፖለቲከኞች የኩሻዊ ህዝብ ከሴማዊ ህዝብ በላይ የአገሪቱ ባለመብት እንደሆነ አጥብቀው ያሰምሩበታል ይላል ብሬየር በ2007 ዓ.ም ይላል። እንዴት ነው እንዲህ አይነት ድምዳሜ ብሬየር ሊሰጥ የቻለበት ምክንያት? የፖለቲከኞቹስ መነሻ ምንድን ነው? በዚህ ታሪክ ግንዛቤ ላይ እንደዚህ የተምታታና ያልተፍታታ ነገር ለማቅረብ መሞከሩ። ብሬል የታዘበውን ነው ያቀረበው። እንደ ድምዳሜ ሳይሆን ሁላችንም የምንታዘበውን ነው። በዚህ ጉዳይ ላይ በምትመለከትበት ጊዜ ከአሁኑ ፖለቲካም ይቀድማል። ለምሳሌ እዚህ ኩሽን አስመልክቶ ያለው ሁኔታ ከእምነትም ጋር ይያያዛል። ከዚህ በፊት የተጻፉ ታሪኮች ላይ ብትመለከት በተለይ በትራዲሽናል በሆኑ ጸሐፊዎቻችን በምንመለከትበት ጊዜ ኩሽ የሚባለው ሳይጠቀስ የታለፈበት ጊዜ የለም። ከእምነቱ ጋር ስለሚያያዝ ኢትዮጵያ የኩሽ ሀገር ነች። አንዳንዶቹም ለምሳሌ ያህል ሌሎች ከዚህ በታሪክ ደረጃ ላይ ታዋቂ የሆኑ ወይም በታሪክ ደረጃ ከውጭ አጥኚዎች የሴም ሲቪላይዜሽን የሴም ምናምን ከሚለው ጋር በተያያዘ ኢትዮጵያ መጀመሪያ ደረጃ የሴም ህዝቦች መጥተው ሰፍረው ወይም የሴም ህዝቦች መንግስት መሰረቱ ከሚለው ጋር በመነሳት ነው እኛ የሴሞች ሳይሆን የኩሾች ነን፣ የኩሽ መንግስት የመሰረተው ነው ከሚል ከመጀመሪያውም ጀምሮ ወይም እኛ ኩሽ ህዝቦች ነን፣ ስለዚህ ሲቪላይዜሽናችንም የኩሽ ነው የሚል ነገር አለ። አሁን ምንድን ነው? አንድ ከእምነቱ ጋር በማያያዝ ነው። በኋላ ላይ ደግሞ አሁን የመጣው
የቋንቋ አጠቃቀም ላይ ኩሸቲክ፣ ሴሜቲክ የሚባሉ አከፋፈሎች መጡ። ኩሸቲክ የሚባሉ አከፋፈል በሚመጣበት ጊዜ ኩሸቲክ ስንል ቋንቋዎችን የሚመለከት ቢሆንም፣ ሴሜቲክ ስንል ቋንቋዎችን የሚመለከት ቢሆንም፣ ቋንቋዎቹን ደግሞ ከተናጋሪዎች ነጥለ ስለማታይ፣ የኩሸቲክ ቋንቋዎች ስንል የኩሸቲክ ተናጋሪዎችም የሚል ነገር ስለመጣ አሁን ከዚህ አንጻር የነኚህ ሁለቱ ደግሞ ትንሽ ዘመን አትሊስት ስነ ልሳን ቀመስ ወይም ከታሪክ አንጻር የዘመናዊ ታሪክን ከመገንዘብ አንጻር ከዛ በመነሳት የኩሸቲክ ህዝብ የኩሸቲክ ቋንቋ ከሚለው የኩሸቲክ ህዝብ፣ የሴሜቲክ ቋንቋ ከሚለው የሴሜቲክ ህዝብ ከሚለው ጋር በመያያዝ ይህንን ነገር በማዛመድ እንደገና የኩሽ ቋንቋዎች የኩሸቲክ ሀገር ነው የሴሜቲክ ሀገር ነው የሚለው ከዛ አንጻር የመጣ ነው። ምንድን ነው ኢትዮጵያውያን ከግብፅ ጋር ባለን ቁርኝት በሃይማኖት እንግዲህ አሌክሳንድሪያ እናታችን ቅዱስ ማርቆስ መንበራችን በሚል ከዛም ላይ እንደዚሁ ከኩሽ ጋራ ከጌታችን መድኃኒታችን ኢየሱስ ክርስቶስ በግብፅ ስደት ወደ ኢትዮጵያ ተመጥቷል ከሚል የሃይማኖታዊ እምነት ጋር ጥቂት የማይባሉ እንደነ የኔታ አስረስ የኔ ሰው እንደነ ሎሬት ጸጋዬ ገብረመድኅን እንደነ ተክለ ጻድቅ መኩሪያ በጣም ብዙ የተለያዩ ግለሰቦች በዘመናዊም እንግዲህ ታሪክ እንደነ ዶክተር ስርጉ አብለስላሴም እነ ፕሮፌሰር ታደሰ ታምራትን ብዙ ያነሳቸው ነገሮች አሉ። ለምንድን ነው በኢትዮጵያ በስነ ልሳን በሊንጉስቲክ ሂስቶሪያን እና በቀሩት ታሪክ አጥኚዎቻችን ላይ ኩሽ ከብሔራዊ ስሜትና ከስሜት በወጣ መንገዱ በማስረጃ እንዲህ አንተ እንዳጠናኸው ላይጠና የቻለበት ምክንያት ምንድን ነው? ያውም ብዙ ቁርኝት አለን እያልን እያሰብን ማለት ነው። ለመጠናት እኮ ተሞክሯል። አሁን በጥናት ደረጃ በምትመጣበት ጊዜ የዘመናዊ ትምህርት በሀገራችን ውስጥ የገባው ከገባ በኋላ እንደ ፕሮፌሽናል የሆነ አትሊስት በሙያው ትንሽ ዘለቅ ያለ ትምህርት ወስደው በታሪኩም በቋንቋውም ላይ ጥናት ማድረግ የተጀመረው እኮ ወይም ምሁራኖች መፍለቅ የጀመሩት በጣም በቅርብ ነው። ሰዎቻችን እኮ በቁጥር ማለት በስም የምናውቃቸው በቅርብ ያለፉም ቢሆኑ በስም የምናውቃቸው ናቸው። ለምሳሌ ያህል ተመልከት። የኢትዮጵያን ታሪክ በተመለከተ እንምጣ። የኢትዮጵያን ታሪክ ስለ ኢትዮጵያውያኖች ነው የማወራው። የኢትዮጵያን ታሪክ በዘመናዊ ትምህርት ማጥናት ተጀምሮ ወደ ፒኤችዲ የመጀመሪያ ጊዜ ሄደው እና አትሊስት የመጀመሪያው ጊዜ በሚላክበትም ጊዜ አትሊስት የመጀመሪያውን የሪከርድ የሆነውን ሂስትሪ ለማጥናት የጀመረው ማነው? ስርጉ ሀብለስላሴ ነው። ስርጉ ተልከው መጀመሪያ ላይ የኢትዮጵያን ታሪክ ከመነሻው የአክሱምን ፔሪየድ ይዞ እስከ ዛጉዌ ድረስ የሚደርሰውን ተመለከቱ። ከዛ በኋላ የቀጠሉ ሰው ማን ናቸው? ታደሰ ታምራት ለፒኤችዲ ሄዱ። ታደሰ ታምራት ቀጥለው የቀረውን ፔሪየድ ከስርጉ ካቆመበት ጀምረው ቀጠሉ። ከዛ በኋላ የቀጠሉት ማን ናቸው? ፕሮፌሰር መርድ ናቸው። ፕሮፌሰር መርድ ደግሞ የነ ጎንደሪያን ዳይናስቲ የሚመለከተውን ተመለከቱ። ልክ በእንደዚህ እያለ እየቀጠለ ነው የመጣው። አሁን የምታያቸው በቁጥር የምናውቃቸው በእኛ እድሜ ውስጥ ማለት ነው። በእኛ እድሜ ውስጥ አትሊስት በሁለት ጀኔሬሽን ውስጥ የምትመለከተው ጉዳይ ነው። በቋንቋ ጥናትን በምትመለከትበት ጊዜ ይኸው ነው። አሁን ነው ብዙ የስነ ልሳን ሰዎች ያለን በተለያዩ ፊልዶች ውስጥ ያሉ ምሁራኖች የወጡት። ከዛ ውጭ የነበሩት እኮ በጣም በቁጥር የሚቆጠሩ ናቸው። እነሱ የሚያጠኑት የተወሰኑ ነገሮች ነው። በሂስቶሪካል ሊንጉስቲክስ ደረጃ ላይ ያጠና ወይም ታሪካዊ ስነ ልሳን የሚለው ላይ ያጠና ሰው እና በዚህ ጉዳይ ላይ ጉዳይ ብሎ ስራ ያካሄደ ሰው እኔ እስከማውቀው ድረስ ኢትዮጵያዊ የለም። በተወሰነ ደረጃ ፕሮፌሰር ኃይሌ ጌታቸው ኃይሌ እሳቸውም ማንስክሪፕቶች ላይ ነው በአብዛኛው ያተኮሩት። ኢንፋክት የስነ ልሳን ግራጁዌት በስነ ልሳን ቢመረቁ። ስለዚህ ያ ችግር አለብን ማለት የእኛ ሰዎች እንደ ሌሎቹ ማለት በሌሎች እንደ ዌስተርን ሀገሮች በዩኒቨርሲቲ ደረጃ ረጅም እድሜ አስቆጥሮ ብዙ ምሁራን ወጥተው ያለፉበት አይደለም እና የቅርብ ስለሆነ ከዛ አንጻር ቢታይ። ከዛ ውጭ ያሉ ጥናቶች አብዛኞቹ በፈረንጆች የተደረጉ ናቸው። በፈረንጆች የተደረጉትን ብትመጣ በአጠቃላይ በስነ ልሳን ደረጃ በአገራችንም በአፍሪካ ደረጃ ብትመጣ እና ኢቨን በዓለም ደረጃ በምትመለከትበት ጊዜ ጥናቶቹ እየተሻሻሉ እውቀት እየሰፋ የመጣው በቅርብ ነው። ኦልሞስት በ21ኛው ክፍለ ዘመን ማለት ትችላለህ። ከዛ በፊት ጥናቶች አልነበሩም ማለት አይደለም። ጥናቶች ነበሩ። 19ኛው ክፍለ ዘመን ላይ ሁሉ ነበር። ከዛ በፊትም ነበረ። ግን የነበሩ ጥናቶች በተወሰኑ መረጃዎች ላይ ተመስርተው ነው።
ኢቭን በአሁኑ ጊዜ እኮ የምትመለከተው በርካታ ቋንቋዎች ላይ ብዙ መረጃዎች የሌሉን አሉ። ይህን ያህል አጥጋቢ የተባለ የሰዋሰው መጽሐፍ እንኳን የሌላቸው ቋንቋዎች በርካታ ናቸው። ስለዚህ ከዚህ አንጻር ቢታይ ማለት ነው። አመሰግናለሁ ዶክተር ግርማ። እንግዲህ ባለፉት 85 ዓመታት ውስጥ ኢትዮጵያውያን ደርሰው በተለይ እንግዲህ ከነ ብላቴንጌታ ህሩይ ወልደስላሴ እነ ከበደ ሚካኤል እና አቶ ተክለ ጻድቅ መኩሪያ በተለይ አቶ ተክለ ጻድቅ መኩሪያ፣ ንቡረድ ኤርሚያስ ከበደም፣ የኔታ አስረስ የኔ ሰውም ይህንን በሚመለከት በዚህ ከኩሽ ከማንነት ጋራ ከዝርያ አመጣጥ ከቋንቋ ቤተሰብ ጋራ የራሳቸውን አማራጮች ጥረት አድርገዋል። ለምሳሌ እንደምታስታውሰው ከቀዳማዊ ሜሮዌ ናፓታና አክሱም እና የዛጉዌን የአቶ ተክለ ጻድቅ መኩሪያ አለ። ስለ ሜሮዌ እና ናፓታ ስንማር ስናነብ ነገር ቆይታል። ይሄ መጽሐፍ ከታተመ ኒርሊ ከ60 ምናምን ዓመት በላይ ይሆነዋል። እነዚህ ነገሮች ወደ መሀል ላይ መጥተው በዘመናዊው ትምህርት አካባቢ ኢቭን ከአዲስ አበባ ዩኒቨርሲቲ እንኳን የ75 ዓመት ታሪክ ምናምን ጋር ስንመለከት ብዙ መሰረት አልነበረባቸውም ወይ? የእነዚህ ሰዎች ስራ በማጥናት እነዚህ ሰልፍ ሜድ ሂስቶሪያንስ ናቸው። በራሳቸው መንገድ የሰሩትን ለማጥናት የሄዱበት ነገር አለ። ሁለተኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ በቤተክርስቲያን ታሪክ ውስጥ ስለ ኩሽና ሴማዊ የሚገለጽበት መንገድ ከግብፅ ጋር ከላዕላይ ግብፅና ከታህታይ ግብፅ ጋር የሚገለጽበትን ሁኔታ ስንመለከት ከማንነት ከአመጣጥ ጋር በሚመለከት አሁን ከዚህ ከአጋዚያን ከሴማውያን ጋር አሁን ከኩሽ ጋር ያሉት ነገሮች በጣም ብዙ መልክ ያላዩ ዝብርቅርቅ እንዳሉ ነው የሚገኙት። እነዚህን በበቂ ለማየት አይቻልም ነበር ወይ? አንደኛው ነገር ይሄ ነው። ሁለተኛው አያይዘ እንድትመልስልኝ እንዲህ አይነት ነገሮች አሁን ስለ ግሪክ ፊሎዞፊ ብዙ ተምረናል። ስለ ግሪክ ሜቴዎሎጂ ብዙ ተምረናል። ወደ ግብፅ ስንመጣ ላላይ ግብፅ በዚህ በኩሽ ዘመን የቀሳውስቶች ነበሩ ነገስታት የነበሩት እዛ ጎድስ የነበሩት። እነዚህም በሚመለከት ንባባችን፣ ምርምራችን፣ የጽሁፍ ዝግጅታችን እዚህ አካባቢ ውስን ነው። ምንድን ነው ምክንያቱ? ለዚህ እውነት ለመናገር አጥጋቢ መልስ ላልሰጥህ እችላለሁ። ግን ሁለት ነገሮችን ግልጽ እናድርግ። አንደኛው ከዚህ በፊትም ደጋግሜ ብየዋለሁ በተለያዩ ቦታዎች ላይ፣ ግን እዚህ ላይም ግልጽ አድርገን ብንሄድ ጥሩ ይመስለኛል። ለምሳሌ ኩሽ፣ ሴም የምንላቸው አጠቃቀሞች ምንድን ናቸው? በመጀመሪያ ደረጃ በቋንቋ ደረጃ አሁን ያሉት በቋንቋ አጠቃቀም ደረጃ ኩሽ የምንላቸው በዘር ይገናኛሉ ለሚባሉ ቋንቋዎች የተሰጠ ስያሜ ነው። ሴሜቲክ የሚባለውም ሴማዊ ወይም የሚባለውም እንደዚሁ በቋንቋ ደረጃ ይገናኛሉ ለሚባለው ቋንቋዎች ለቋንቋ ቤተሰብ የተሰጡ ስያሜዎች ናቸው። እነኚህ ሁለት ስያሜዎች አለመታደል ሆኖ ከመጽሐፍ ቅዱሱ ጋር ይያያዛሉ። ስያሜዎቹ ከመነሻቸው ከዛ ነው። ግን የመጽሐፍ ቅዱሱን መሰረት አድርገው በመጽሐፍ ቅዱሱ ግንዛቤ አይደለም ምንጫቸው፣ የቃላቱ ምንጭ ያም ቢሆንም ለምሳሌ ያህል የሴሜቲክ ቋንቋዎች ስንል ማማን ናቸው ብንል አረብኛና ለምሳሌ ሂብሩን ውሰድ። ሁለቱ ሴሜቲክ ቋንቋዎች ናቸው። በጣም የሚቀራረቡ እዚያ ያሉ አማርኛን፣ ትግርኛን እነኚህ ሁሉ ጨማምረ ነው። በእንግሊዝኛ ደረጃ አሁን አንታይ ሴሜቲክ በሚባልበት ጊዜ ምን ማለት ነው? በቀጥታ ሂብሩን የሚጠላ ማለት ነው። አንታይሴሜቲክ ተብሎ አሁን በዚህ እንኳን በዚህ አሜሪካ ውስጥ የሚፈረጁት እነማን ናቸው? በአብዛኛው ጊዜ እነ አንታይሴሜቲክ የሆነ እንትን የሚያደርጉት አረቦች ናቸው ብለው አረቦችን ይፈርጇቸዋል። ምን ማለት ነው? ከዚህ እንኳን በጣም በሁለት በሚቀራረቡ መካከል ላይ እንትን ያለው ላይ አንታይሴሜቲክ ሲባል እስራኤልን የሚጠላ ማለት ነው። ሌላ ምንም ማለት አለ። ሴሜቲክ በዛ አገባቡ እስራኤል ማለት ነው። ሌላ ምንም ማለት አይደለም። ስለዚህ አጠቃቀሞችን ከተለያዩ በመጽሐፍ ቅዱስ ውስጥ ያለው ሴት ደግሞ ሌላ ጉዳይ ነው። በቋንቋ ደረጃ ያለው ሌላ ጉዳይ ነው። አሁን ምንድን ነው በቋንቋ ደረጃ ላይ ያለው ጥናት በሀገራችንም ይሁን በእኛም ሰዎች ይሁን በሌሎቹ ሙከራ ላይ ባለው የቋንቋዎችንና የታሪኩን ከሃይማኖቱ ጋር ያለውን ለያይቶ ነው የሚያቀርቧቸው። አሁን እኛ ውስጥ ነው ማምታታት የተጀመረው። የእኛ የታሪክ ጸሐፊዎች የጠቀስካቸው አብዛኞቹ ሃይማኖት ሰዎች በመሆናቸው ከሃይማኖቱ ጋር አያይዘው ነው ጀስቲፋይ ለማድረግ የሚሞክሩት። ለምሳሌ ሄሮይን አነሳቸው እና አለቃ አስረስ የኒሰውን አልካቸው፣ የማናቸውን የምትላቸው በመጀመሪያ ደረጃ ሃይማኖትን ተቀበለ ነው። የመጽሐፍ ሃይማኖትን ስልህ የአብርሃምን ሃይማኖት ተቀበለ። በሃይማኖት እምነት መሰረት ታሪክን ለመፍታት ታሪክን ለመተንተን የህዝብን አመጣጥ ለመበየን ስለተሞከረ ነው። ከዛ አንጻር ሁሉንም ጀስቲፋይ ለማድረግ የሞከሩት ይህ ከእምነታቸው ጋር አንጻር ነው። ከእምነት አንጻር ስለሄዱበት
በዛ ነው። በትምህርቱ ዓለም በሚሄድበት ጊዜ ግን እንደዚህ በስፋት ተጽፎ ለህብረተሰቡ ቀርቦ ወይም ለአጠቃላይ ለማህበረሰቡ በሚሆን መልክ ተዘጋጅቶ አልየው እንጂ ከበፊትም ጀምሮ በትምህርቱ ዓለም ውስጥ በኢትዮጵያ ውስጥም ሆነ በሌላም ቦታ ላይ በሚቀርቡበት ጊዜ ቋንቋውን ሲመለከት ቋንቋውን ነው። ስለ ኩሽ ቋንቋ ስናወራ በምንም ተአምር የኩሽ መንግስት ጋር ማውራታችን አይደለም። የጥንታዊ ኩሽ መንግስት ማውራታችን አይደለም። ወይም ከመጽሐፍ ቅዱስ ኩሽ ማውራታችን አይደለም። የሴሜቲክ ቋንቋዎችን በምንልበት ጊዜ አሁን እንደገለጽኩልህ ራሱ አሁን ሴሜቲክ ቋንቋዎች ብለን እናወራለን። አንታይ ሴሜቲክ ስትል ግን በምንም ተአምር ቋንቋዎችን የሚመለከት አይደለም። አንድ ህብረተሰብን ብቻ የሚመለከት ነው። እስራኤልን ብቻ የሚመለከት ነው። ስለዚህ እነኚህ ተነጣጥለው ነው የሚቀርቡት። እነኚህ አለመነጣት ሳይነጣጠሉ የሚቀርቡበት ሮ በሆነ መልክ በሌላው በፖለቲሽያን ዘንድ በሚቀርቡበት ጊዜ ምክንያቱም በውል ስለሚያውቋቸው ጉዳዮቹን በዚህ ደረጃ እያምታቱ የሚያቀርቡባቸው ከዛ አንጻር በዛ ምክንያት ነው። አመሰግናለሁ። እዚህ ላይ አንድ የምታነሳው ነገር አለ። እንግዲህ 3 መሰረታዊ ምክንያቶች አሉ ትላለህ። የዘመናችን የኩሻዊ ቋንቋ ተናጋሪዎች ከጥንት የኩሽ ህዝቦች ጋር አለቦታቸው ማዛመድ፣ የቋንቋና የህዝብ ግንኙነትን በውል አለመለየትና ስለ ቋንቋዎቹ ቅርብ ጊዜ ጥናቶች የደረሱበትን በአግባቡ ያለመረዳት ችግር አለ። ሁለተኛ፣ በቀደም ጸሐፊዎች የቀረቡ ግልጽ ያልሆኑ በተወሰነ ደረጃዎች የሚያምታቱና አሳማኝ ታሪካዊ መረጃ የሌላቸው እንዲሁም ታሪክና እምነት አለ መንገዳቸው እየተደባለቀ የቀረቡባቸው ትርክቶች አሉ። አሁን እንዳልከው ስለ ኩሽ መንግስትና ስለ ኩሻዊ ቋንቋዎች ቀደም ባሉ ጊዜያት ብዙም አለመታወቁ ነበር። ይህንን ሁኔታ በአርኪ ሁኔታ ጥናት እንዳይሆን ችግራችን ሆኖ እያለ በተለይ ባለፉት 30 ዓመታት ከብሔር ፖለቲካ ህገ መንግስት ሆኖ ከመቀረጹ በኋላ እነዚህ ነገሮች በጣም ፍሪኩዌንትሊ የሚጠቀሱ እጅግ በጣም ለልዩነትም ሆነ ለአንድነት ለጦርነትም ሆነ እርስ በርስ ህዝቦች ላለመግባባት አስተዋጽኦ ያደረጉ ጉዳዮች ሆነው ለምንድን ነው ምሁራን ለዚህ አይነት ስራ ፊታቸውን ያዞሩት ብለህ ታስባለህ? እውነት ለመናገር እኔ ለምን ምሁራን ወደዚህ ፊታቸውን አላዞሩም ብዬ ምክንያታቸውን ለመናገር አላውቅም። የትኞቹስ ምሁራኖች በዛ ጉዳይ ላይ ማተኮር አለባቸው የሚለውንም አላውቅም። በታሪክ ደረጃ የታሪክ የጻፉ ሰዎች አሉ፣ ከዚህ በፊት የተጻፉ ላይ። በስነ ልሳን ደረጃ ደግሞ እኔ የምሞክረው ሌሎች የሚሞክሩት አሉ። አንድ ነገር ግን ግልጽ እናደርግ፣ ምናልባት እሱ ላይ በኋላ ልጠይቀኝ ትችል ይሆናል። ለምሳሌ ኩሽ የሚባለው መንግስት ማን ነበረ? አሁን እንዴት ከኛ ጋር እየተምታታ እንዴት ሊቀርብ ቻለ? በጥንታዊ ስራዎችን በነ ህሩይ ወልደስላሴም ሆነ ከዚህ በፊት አሁን ቅድም የጠቀስካቸው ትራዲሽናል በነበሩት ላይ አሁንም ድረስ በሚወጡ ከእምነት ጋር በተያያዙ ከእምነትም ጋር ባያያዙ ሰላም ታሪክ ነው ብሎ በሚጽፉ ሰዎች ውስጥ እንደዚህ አይነቱ ነገር እየተምታታ የሚቀርብበቱ ምክንያት ምንድን ነው? እውነት ኩሽ የሚባል መንግስት ነበሩ? ያ ኩሽስ መንግስት ከኛ ጋር የተገናኘ ነበሩ? የእኛስ መንግስት የኩሽ መንግስት ሊባል ይችላሉ ወይስ የዛ ተቀጥላ ነው የሚለውን ምናልባት ካነሳልኝ ጥያቄውን ላብራራልህ እችላለሁ። ምክንያቱም መጽሐፍ ውስጥ ሰፊውን ጊዜ ወሰደብኝ። ቀጥዬ ላነሳው አስቤ ነው። በዚህ ወደ ጊዜው እንትን ያለ ለምን አላጠኑትም የሚለው ላይ እውነት ለመናገር የሰዎች ለምን አላጠኑም ብዬ ለመናገር ለምን እንዳላጠኑ ምክንያታቸውን ለመስጠት ይከብደኛል። ለዛም ነው እኔ ብዙ ስላላየው ስላልተሰራ፣ በተለይ በአሁኑ ጊዜ ደግሞ እውነት ለመናገር ከሆነ እንደ ዝም ብለን ፈርደንባቸው ፖለቲሻኖች እንላለን እንጂ ፖለቲሻኖች ጋር አይደለም በአብዛኛው ችግር ያለው፣ ምሁር ነን በሚባለው ጋር ነው፣ ተማርን በሚለው ጋር ነው። የሂስትሪ ተማሪ ነኝ ብሎ ፒኤችዲ የያዘው ጋር ነው ችግር ያለው አንዳንድ ጊዜ የምታየው ላይ እና በታሪክ ደረጃ የሚቀርቡ ወይም ታሪክ ቀመስ ብለው ሌሎችን የሚያሳስቱ በየጊዜው ማብራሪያ የሚሰጡ ሰዎችን ስትሰማ ያስደነግጣል። ስለዚህ እነኚህ ነገሮች መጥራት ስላለባቸው እነኚህ ነገሮች ማብራራት ስለሚገባን በሌሎችም ውስጥ ገብተው ህብረተሰብ ውስጥም ፖለቲሻኑንም እንትን ያደሉት ስለሆነ ለዛ ነው እኔ ለመስራት የፈለኩት። ሌሎቹ በምን ያህል ለምን በጥልቀት አላዩትም፣ ለምን በዝርዝር አልገቡበትም የሚለው እንግዲህ አላውቅም። አንድ የአቅም ውስንነት ሊሆን ይችላል። የአቅም ውስንነት ስል የማንበብም ሊሆን ይችላል። በአካዳሚክ ደረጃ እዛ ደረጃ ላይ መብቃት ያለ መብቃት። ሁለተኛ
ምርምር ሲሰራ በቀላል አይደለም። በጣም ዴዲኬት መሆን አለብህ። ጊዜ ማጥፋት አለብህ። ገንዘብህን ማጥፋት አለብህ። ገንዘብን ከጎንህ እንደው ለስራ የሚያስፈልግን ገንዘብ ያስፈልግሃል። ግን ገንዘብ ብለህ ካሰብከው ምርምር የምትሄድበት ነገር አይሆንም። ምክንያቱም ለብ ለብ ነው ሊሆንብህ የሚችለው። ስለዚህ እነኚህ ሁሉ ነገሮች የኑሮህ መስተካከል ምርምር ለማድረግ መስተካከል አለበት። ኑሮህ መሟላት አለበት። የምትበላው እያጣህ ልትመራመር አትችልም። እየተሯሯጥክ ልጆች እያሳደግ ለልጆች የሚሆን ነገሮች እያደረግ ለምርምር በቂ የሆነ ጊዜ ላይኖርህ ይችላል። ምክንያቱም ኑሮህን ማሸነፍ ስለሚገባ እነኛ ሁሉ ተዳምረው ሊሆን ይችላል። እስካሁን ድረስ በርካቶች ምናልባት ይህን ጉዳይ ላይ በጣም በዝርዝርና በስፋት ሄደውበት በጥልቀት ሄደው ጉዳዩን በውል ለህብረተሰቡ ለማሳወቅ የተቸገሩበት ምክንያት ምንድን ነው? እስቲ እዚህ ጋር አንድ ነገር አብሬ ላነሳ እንፈልገው ነገር የቀደምት ምሁራን የቤተ ክህነት ሰዎች ማለት ይቻላል አብዛኞቹ ሰልፍ ሜድ የሆኑ ሂስቶሪያኖች አሁን አቶ ተክለ ጻድቅ መኩሪያ በእንግሊዝኛ፣ በፈረንሳይኛ፣ በጣሊያንኛ እያነበቡ እነ ንቡረ ኤርምያስ ከበደ ኢቭን ብላቴን ጌታም እንዲሁ እና አለቃ ኪዳነ ወልድም ሲሰሩ ዘመናቸው ያቀበላቸውን ነገር በክርስትና ኢትዮጵያ ውስጥ እስልምናም ክርስትናም አለ። ከኦርቶዶክስ ጋራ ከግብፅ ጋራ ከመካከለኛው ምስራቅ በተለይም ከእስራኤል ጋራ ባሉት ነገሮች ውስጥ የራሳቸውን ሚና ተወጥተው እንግዲህ ቅድም እንዳልነው የመጨረሻው ስራ የፕሮፌሰር መርዕድ ወልደ አረጋይ ስራ እነዚህ ሁሉ ከታተሙ ፒኤችዲዎቻቸው ምናልባት 50 ዓመት እርግጠኛ አይደለሁም ቁጥሩ ወደ ግማሽ ምዕተ ዓመት የተቆጠረ ነው። እነዚህ ሁሉ ነገሮች እንዴት የምሁራንን ቀልብ መሳብ አልቻሉም? ይሄ አንደኛ። በአዲስ አበባ ዩኒቨርሲቲም እንግዲህ ያው ትልቁ አንጋፋው የትምህርት ተቋም እሱ ነው፣ ሂስትሪ ዲፓርትመንት። ይሄ እኮ የታሪካችን አንድ አካል ነው። የታሪካችን አንድ አካል ነው። ሁለተኛም ደግሞ በሌላ በኩል ስንመለከት አሁን የሊንጉስቲክ ሂስቶሪያ፣ ሊንጉስቲክ ሶሲዮሎጂ ይሄም ራሱ በዚህ ሳይኮሎጂስቶቻችን ይሄን ነገር ሊያጠኑት ይገባ ሆኖ ሳያጠኑት ቀርተዋል። ለምርምርም ብዙዎቹ ያው የኢትዮጵያ ጥናቶች ወደ ውጭ የሚያተኩሩ በልዩ ደረጃ የሄዱ ናቸው እና ከግብፅ ጋር ከአባይ ጉዳይ በበለጠ እዚህ ላይ አከራካሪ የሆኑ ነገሮች አብሮ የሚታዩ ነገሮች አሉ። በዚህ ዘመን ለምሳሌ መረጃ ቅርብ ነው። በዚህ በዲጂታል ኤጅ ላይ ለምርምር የሚቀርቡ ነገሮች በሶፍት ኮፒ የማግኘት ብዙ ነገሮች አሉ እና ሪሊ አልተሰሩም። ፖለቲከኞቻችንም ቢሆኑ ፌል አድርገዋል እላለሁ። በሚሉት ሌቭል ለፖለቲካ ፍጆታቸው እንኳን እንዲያውሉት በሚመለከት መንገድ በዚህ በኩል እኔ አላቅም። ኢትዮጵያ ፖለቲካ ፓርቲ ውስጥ የምርምርና የጥናት ክፍል ሪሰርች ኤንድ ዲቨሎፕመንት ያለ ፓርቲ አላቅም። ምናልባት እነዚህ ነገሮች ሰርተው ሊሄዱበት ይችሉ ነበር፣ አልሰሩትም። ያው እንግዲህ አንተ አንድ ነገር መስራት መቻል ጥሩ ነው። እዚህ ላይ አንድ የተነሳው ነገር ምን አለ፣ የኩሽን የሴምን ታሪክ ለማወቅ የጥንት ግብፅን ታሪክ ማወቅ በመጠኑም ቢሆን አስፈላጊ ነው የሚል አሳማኝ ምክንያት መንደርደሪያ ይዘህ መጥተሃል። ስለ ኩሽ ለማወቅ የግብፅን ታሪክ ማወቅ፣ ከዛም ደግሞ እንደገና የሜሮዌንና የናፓታን ታሪክ አለ እና እነዚህ ነገሮች በብዙ ኢትዮጵያውያን ዘንድ የጥንቷ ኢትዮጵያ እስከ ማዳጋስካር ትደርስ ነበር፣ ሜሮዌም ናፓታም ኢትዮጵያ ነበረች፣ ኩሽም ኢትዮጵያ ነው የሚሉ ግለሰቦች እንደ ተቋም ብዙም የተጻፉ አሉ። በሌላ በኩል ደግሞ ስትመለከት ይጣረሳሉ። የኩሽ ህዝብ ኢትዮጵያ ለመኖሩ አሁን ቻት ጂቢቲ ላይ ብትመለከት ስለ ኩሽ ህዝብ ነገሪና ኩሽ ያሉት ኦሮሞ፣ ሶማሊ ምናምን ዘላርጀስት በቃ ፖፕሌሽን ፈርስት ኤንድ ሰከንድ ብሎ ያቀርባል። ኢቭን ይሄም የቀረበበት መንገድ የተለየ ስለሆነ እንዲህ ነገሮች ማጥራት የሚቻለው በምን መንገድ ነው ብለህ ታስባለህ? ማጥራት የሚቻለው በምርምርና እንደዚህ በመጻፍ ነው። ሁለተኛ በማንበብ ነው። አብዛኞቻችን እንደው ቅድም ያልኩት ላይ መልሼ ልጨምርልህና በምሁር ደረጃ ላይ አገር ቤት እያሉ እውነት ለመናገር በነበረው ኢኮኖሚ አሁንም ምን ያህል እንደተለወጠ አላውቅም፣ ግን በጣም ከባድ ነው ብዙ ምርምር ለማድረግ። ለምሳሌ ቅድም እኔ ብዙ መጽሐፌን ጠቅሰሃል። ለዛ አሁን እኔ ብዙ እንድጽፍ ያደረገኝ አንደኛ ፒኤችዲ በምሰራበት ጊዜ ማስተርስን ፒኤችዲ አንድ ላይ ደርቤ ነው። እዛ በቆየው ወደ 6 ዓመት ያህል ቆይቻለሁ። በዛ ወቅት ምንም ስራ አልነበረኝ። አንዳንዴ ኮርስ አስተምራለሁ። አብዛኛው ሂስቶሪካል ሊንጉስቲክስ የሚባል ኢንትሮዳክተሪ የሆነ ነገር እንደውም ከዛ በኋላ ነው ወደዚህ ውስጥ በብዛት የገባሁበት። ከዛ ውጪ አብዛኛው ጊዜም በምርምር ስለሆነ እሱ አገዘኝ። ወደ አሜሪካ ከመጣሁም በኋላ ወደ 3 ዓመት አካባቢ የሚሆን ምንም ነገር ሌላ ነገር ሳልሰራ ለምርምር ብቻ ምርምር በማደርግበት እየተከፈለ ይኖራለሁ። ማለት ማድረግ የሚያስፈልገኝ የማቀርበው ምርምር አክኖሌጅ ብቻ ማድረግ ነው። ይህን ፈንድ አድርገውኛል ከማለት እና እነኚህ አይነት ቻንሶች በኢትዮጵያ ውስጥ ይገኛሉ የምትለው ይከብዳል። እና ከዛ አንጻር አድርገን ብንመለከተው
ግን እንደው ሌላው እዚህ ጋር አንድ ያንተን ተሞክሮ ይቅርታ እንደው ትሁት ማቋረጥ አድርገህ ውሰድልኝና ውጭ ሀገር ፋውንዴሽኖች አሉ። ለምሳሌ አሁን ኢትዮጵያ ውስጥ ወደ 27 ምናምን ባንክ አለ፣ ትልልቅ ድርጅቶች አሉ፣ ባለሀብቶች አሉ፣ ተቋማት አሉ። እንደዚህ ለምርምር እንዲህ አይነት ፕሮግራሞች እንደ ፕራይቬት ፈንደር እየሆኑ ይህንን ለማስጠናት ባህሉ ስለሌለን ነው? ሀሳቡ ስለሌለን ነው? ወይንስ በየወቅቱ ያለውን የመንግስትን ሁኔታ በዚህ በብሔር ፖለቲካ ላይ ህገ መንግስታዊ አድርጎ ከመጣ ወደዚህ ቲፒኤልኤፍ ኦር ኢህአዴግ በዚህ ላይ ከመንግስት ጋር ላለመነካካት የባለ ሀብቱ ሽሽትስ ምንድን ነው? ተቋማቶቻችን፣ ባለሀብቶቻችን፣ ፕራይቬት ካምፓኒዎቻችን አሁን ባንኮቹ የትርፋቸውን 1%፣ 1.5% እንደ ኢትዮጵያ አየር መንገድ፣ ቴሌ የመሳሰሉት ውጭ ሀገር እንደምናይ ለምን እንዲህ ሊሆን አልቻለም ብለህ ታስባለህ? እኔ እንጃ፣ ምናልባት እኮ ሊሰጡ የሚችሉ ይሆናል። አሁን አንዳንድ ጊዜ አንዳንድ ሰው በየቦታው ላይ የዞርክ ፕሮፖዛል አቅርበ በንክኪ ምናምን ማግኘት ይቻል ይሆናል። ግን ለምን እንዳላደረጉ እውነት ለመናገር ይከብደኛል። ግን አንዳንድ ጊዜ ዝም ብለህ አሁን ለምሳሌ መጽሔት ስናዘጋጅ ትዝ ይለኛል፣ ግራጁዌት ልናደርግ ስንል የመጀመሪያ ዲግሪ ላይ በየቦታው እንዞር ነበር እና ትንሽ ፈንድ አግኝተናል። ስፖንሰር ፍለጋ እንደዛ አይነቱ መጽሐፍ ላይም ያደርጋሉ አያደርጉም አላውቅም። በአሁኑ ጊዜ ምናልባት ሊያስፈራቸው የሚችል ይሆናል። ምናልባት ይህ ሰው የሚያነሳው ነገር ከፖለቲካው ጋር የሚያጣላ ከሆነ በንብረቴም በምንም ላይ ብለው ሊፈሩ ይችሉ ይሆናል። ግን አላውቅም እውነት ለመናገር። ግን ባንኮች እንደዚህ የተለያዩ ትልልቅ ድርጅት የሚባሉ ቢያንስ ለምርምር የሚሆን ፈንድ የሚያደርጉበት ቢኖራቸው ጥሩ ነው ብዬ ገምታለሁ። አገር የሚያድገው በዛ መልክ ስለሆነ የራሳቸውን ኮሚቴ ሊያቋቁሙ ይችላሉ። ምን ያህል ምርምሩ በጥሩ ሁኔታ መሄድ አለመሄዱን። ግን እንደዚህ አይነቱ ነገር ቢኖር ወደፊት በተለይ ለወደፊቱ ጥሩ ጥሩ ስራዎች እየወጡ ችግሮቻችንን ሊቀርፉ የሚችሉ በርካታ ስራዎች ሊወጡ የሚችሉበት እንደዚህ ምርምርን በፋይናንስ ስታግዘው ነው። በዛ መልክ እያገዙ ቢያንስ ለዩኒቨርሲቲዎች ማድረግ እኮ ይችላሉ። ለቀጥታ ለግለሰብ ሳይሆን ለዩኒቨርሲቲ ምርምር ተቋሞች ለምርምር ተቋሞች ሲሰጡ፣ ምርምር ተቋሞች ደግሞ ዩኒቨርሲቲዎች ራሳቸውን ኃላፊነታቸውን ወስደው ጥሩ ጥሩ ምርምር እንዲያደርጉ በዛ መልክ ከመንግስት ብቻ ከመጠበቅ ከመንግስት ድጎማ በጀት ብቻ ከመጠበቅ በዚህ መልኩም ቢኬድ ጥሩ ሊሆን ይችላል ብዬ አስባለሁ። እና እኔ ከአንተ ጋር ከምትለው ጋር በጣም እስማማለሁ። ይህንን ስናነሳ ምሁራኖቻችን አሁን ለምሳሌ አንተ አዲስ አበባ ዩኒቨርሲቲ የቋንቋዎች አካደሚ ዳይሬክተር ነበር ካልተሳሳትኩ። እዛ በነበርክበት ጊዜ ለምሳሌ እንዲህ አይነት ስር ነቀል አመለካከቶችና ስራዎች ለመስራት የተደረገ ጥረት ነበር? በዩኒቨርሲቲ ውስጥ በኩል ድጋፍ ነበረው? ከሚገርም ደረጃ ከጣርክ አለው። አሁን የስገባ የድሮ ላንጉጅ አካዳሚ የሚባለው የቋንቋ ሪሰርች ማዕከል ካልተሳሳትኩ የቋንቋ ምርምር ማዕከል ምናምን ተብሎ ቀርቦ ነበር እና እዛ ኃላፊ ሲሆን ኦልሞስት ዲፓርትመንቱ እኔ ኃላፊ ከመሆኔ በፊት ሞቶ ነበር ማለት ትችላለህ። ኃላፊም አልነበረውም። እኔ በምመደብበት ጊዜ ብዙ ምርምር የሚያደርግበት ተጥሎ ነበር። ኦልሞስት እዛ ውስጥ ገብቶ የተረሳ ነበረ። ሰዎቹ ጎበዝ ስላልሆኑ ነው ማለት አይደለም። እዛ ውስጥ ያሉት ሰዎች ግን እንደተረሳ ነበር። ምንም ምርምር አያደርግም። ምርምር ቢያደርጉም ብሎ ገብተው መውጣት ነው። ትኩረት አልተደረገበትም። ኃላፊ ያልነበረውም። ኃላፊው በፊት የነበረው ከለቀቀ በኋላ ሌላ ሰው አልተመደበበትም። ስለዚህ ዝም ብሎ በቃ ገብቶ የሚወጣበት እና ምርምር የሚደረግበትም አልነበር። ስገባ ትዝ ይለኛል ለህትመት በአጠቃላይ የተመደበው 12,000 ብር ነበር። ከዛ የባጀት ክፍሉ ኃላፊውን አናገርኩት። እንዴት 12,000 ብር ብቻ ተመድቧል? እሱንም ሳይጠቀሙበት እየመለስን ነው አለኝ። ሌላውን ተወውና እሱንም ሳይጠቀሙበት አመቱ እየሞላ እየተመለሰ ነው እና ከፈለግ ስራ እናሳየኝ፣ ከዛ ባጀት እንፈልጋለን አለ። እውነት ለመናገር ከሆነ በዛኑ አመት ላይ የተለያዩ ነገሮችን እየሞካከር ማሳተም ጀመር። በአዲስ ወርኪንግ ፔፐር በአመት 4 ጊዜ የሚወጣ ወርኪንግ ፔፐር በዩኒቨርሲቲ ውስጥ አስጀመርኩ። እዛ በአመት 4 ጊዜ መውጣት ቀላል አይደለም። የነበረ አንድ ዜና ልሳኔ ቡለቲን የነበረውን ወደ ጆርናል አሳድጌ ኢንተርናሽናል ስታንዳርድ እንዲጠብቅ አድርገን ማለት የተለያዩ ዓለም አቀፍ ስም ያላቸው ሰዎች አሁን የተወሰኑት ሞተዋል። ፕሮፌሰር ግሮቨር ሃድሰን፣ ፕሮፌሰር ሊዮናርድ ቤንደር የተለያዩ ታዋቂ የሆኑ ሰዎችን እንትን ብለን ኢንተርናሽናል ደረጃውን እንዲጠብቅ። ምክንያቱም አንደኛው ኤዲተሮችን በጥሩ ደረጃ ነው። ኤዲተሮቹ ደግሞ ካሉ ስማቸው ስላለ ደረጃውን ይጠብቃል፣ አለበለዚያ ይቃወማል።
እሱን ለማድረግ ሞክረን እሱም በአመት 2 የሚወጣ ነው። ከዛ መጽሐፎች እንደገና በፊት የነበሩ መጽሐፎችን ለምሳሌ የኦሮምኛ በኦሮምኛ ዲክሽነሪ መዝገበ ቃላት ነበረ ያልታተመ ረጅም ጊዜ የቆየ በፍርድ ቤት ጉዳይ የፍርድ ቤትን ጉዳይ እንዲያደርገን ከክልሉ ጋር ተነጋግሬ ከዛ ሌሎችም ላይ በጀት ፈልገን እንትን አድርግ ምን አደረግን? ይህንን በማድረግበት ጊዜ ከጣርክ ይገኛል ማለት ነው። ለምሳሌ የኦሮምኛ ዲክሽነሪው እንዲወጣ የፍርድ ቤት ችግር ስለነበረው ለኦሮሚያ ክልል ጻፍኩላቸው። ከዛ ጊዜ ካልተሳሳትኩ የባህል ቢሮ ኃላፊ የነበረው አልዩ የሚባል ነበረ። እነሱ ኤክስፐርቶችን ልኮ እኛ ጋር መጥተው ራሱ እንዲያው ለሳምንት ለ10 ቀን ያህል ሰዎች ልከው ከእኛ ጋር ተባብረው መጨረሻ ላይ ካልተሳሳትኩ ወደ 300 ምናምን ሺህ ብር በወዛው ወቅት በጣም ብዙ ብር ነው ሰጥተውን መጽሐፉ እንዲታተመው ነው። መጽሐፉ ታትሞ ደግሞ እንዳይበሰብስ መጽሐፉን በየትምህርት ቤቱ እንዲያስተላልፉ ከመጀመሪያው ደረጃ ዲል አድርገናል። ስለዚህ መጽሐፉ ልክ ወጣ፣ ልክ እንደወጣ እንዳለ ተጭኖ ነው ሄደው በየትምህርት ቤቱ እንዲተላለፍ ተደረገ። አዲስ አበባ ዩኒቨርሲቲ ያ ልጅ እንደዛ አለኝ ያልኩ የባጀት ክፍል ኃላፊ የነበረው ከየዲፓርትመንቶቹ ወደ የተወሰነ መጽሐፍን እስከ መጨረሻው እስከ ባጀቱ ማለቂያ አካባቢ ድረስ አቆይና ባጀቱ ማለቂያ አካባቢ የሚመለስ ስላለ ብሎ ከየዲፓርትመንቱ ከየፋካልቲው ማለት ነው እየተሰበሰበ የሚመለሱትን ብሮች በሙሉ ሰብስቦ አንጥቶ ለኔ ይሰጠኝ ነበር። አንዳንድ ጊዜ እስከ 300 400 ሺህ 500 ሺህ ድረስ ይሰጠኝ ነበር። ስለዚህ በጀት እና ችግር የለውም በጣም ከሰራህበት እና ከፈለግ ያን ያህል ሁሉ ነበር። ከዛ ውጪ ካልተሳሳኩ የአቅም ግንባታ ሚኒስቴር ፈንድ ያደረገን ነበር። ኢቭን ለኮንፈረንሶች ሁሉ ገንዘብ ይሰጠን ነበረ። ከውጭ ሀገር የሚመጡ 1 2 3 ፕሮጀክቶች ሁሉ ነበሩ እና ከተንቀሳቀስክ እናንትን ካልክ መንግስትም የመንግስት መስሪያ ቤቶችም ይደግፋል። ትምህርት ሚኒስቴር ኢቭን በተወሰነ ደረጃ ይደግፈን ነበረ። ከኛ ጋር ተባብሮ ሁሉ ይሰሩ ነበረ። እንዳልኩ አቅም ግንባታ ሚኒስቴር ይሰራ ነበር። ክልሎች ይሰሩ ነበር። ክልል ኦልሞስት ሁሉም ክልሎች ከጋምቤላ ጨምሮ እያንዳንዱ ክልሎች በጣም በቅንነት ይተባበሩ ነበር። ስለዚህ የሚያስተባበርና የሚሰራ ካለ ገንዘቡ ማይጠፋ፣ ሁለተኛም የመተባበርና የበጀትን ጉዳይ የሚጠፋበት እንትን አይደለም። በአንዱ በእንትኑ ደረጃ የበጀት አለመኖር ብቻ ብለን የምንደመድመው አይደለም ማለት ነው። ጥሩ። እስቲ እንግዲህ አሁን አንድ መሰረታዊ ነገር ጥንታዊ ሀገረ ኩሽ የት ነው? እስቲ ለአንድ ከፖለቲከኞች ብቻ ስለ ኩሽ ሲሰማ ኩሽ ነህ፣ ነገድ ኩሽ ነው፣ አገር ኩሽ ነው እየተባለ ሲሰማ ለቆየ አቬሬጅ ኢትዮጵያዊ ኩሽና ኩሻዊነትን እንዴት አድርገህ እንደው ልትገልጸው ትችላለህ ዶክተር ግርማ? ኦኬ፣ ይቅርታ መደጋገም እንዳይሆንብኝ ግን ማጥራት ስለሚያስፈልገኝ ነው። ቅድም ከገለጽኩ ልነሳ። በመጀመሪያ ደረጃ ኩሽ የሚባል በቋንቋ ደረጃ የምንጠቀምባታለን። ኩሸቲ ቋንቋዎች የምንለው ወይም ኩሻዊ ቋንቋዎች፣ ሴሜቲክም እንደዛው ይባላል። ይሄ በቋንቋ ደረጃ ያለው ከጥንታዊ ሀገሩ ከሃይማኖቱ ጋር ምንም ግንኙነት የለውም። እሱም ብለን እንሂድ። እነኚህ ስነ ልሳን ሰዎች የሰጡት ናቸው። ሁለተኛው ላይ ስንመጣ ጥንታዊ ሀገረ ኩሽ የሚባላል። ጥንታዊ ሀገረ ኩሽ ማን ነው? አሁን ጥንታዊ ሀገረ ኩሽን በምትመለከትበት ጊዜ ቅድም ካነሳው ከግብፅ ታሪክ ጋር የተያያዘ ነው። ምንድን ነው? በአባይ በረሃ ወይም የአባይ ወንዝን ተመልክቶ በዛ አካባቢ ላይ ስልጣኔ ከ9000 ዓመት ጀምሮ 9000 ቅድመ ጋር አቆጣጠር ጀምሮ የተወሰኑ ስልጣኔዎች ማበብ ጀምረው ነበር በዛ አካባቢ ላይ። ይህ ስልጣኔ በተለይ በባህል ደረጃ እንትን ደረጃ ለምሳሌ የናቃዳ ባህል የምትለዋለ ቢያንስ ከ4000 ዓመት ጀምሮ እስከ 3200 ባለው ጊዜ ውስጥ ይሄ ናቃዳ ባህል የምትለው የፕሪ የኢጂፕሽያን ከፋራው መመስረት በፊት የነበረው ከአንደኛው ካታራክት ወደዚያ ያለው አሁን ግብፅ ውስጥ ባለው ቦታ ላይ ያበበ ባህል ነው። ልክ በዛው በተመሳሳይ ሰዓት ላይ ከአንደኛው ካታራክት ወደ ላይ በምትወጣበት ጊዜ ከግብፅ ወደ ላይ በምትወጣበት ጊዜ አሁን አስዋን ግድብ ያለው በአንደኛውና በሁለተኛው ካታራክት መካከል ነው። እሱ በፊት አንደኛው ካታራክት የሚባለው የግብፅና የጥንታዊ ኩሽ መለያ ድንበር ተደርጎ ይወሰዳል። በዛ መካከልም ላይ ተመሳሳይ ባህል አብቦ ነበር። ያ ተመሳሳይ ለምሳሌ በአንደኛውና በሁለተኛው ካታራክት መካከል ላይ ያበበው
የባህሉ ስሙ ስላልታወቀ ዝም ብሎ የሀ ቡድን ወይም ኤ ግሩፕ ተብሎ ይመደባል። በተመሳሳይ ሰዓት ነው። እሱም ከ3900 እስከ 3100 አካባቢ ነው። 3100 አካባቢ በኋላ የዛ የመጀመሪያው ካታራክት እና በሁለተኛው ካታራክት ላይ የነበረው አንደኛው ቡድን የምትለው ጠፍቷል። የጠፋበትን ምክንያት ከግብፅ መመስረት የግብፅ መንግስት መስራት ለምሳሌ ልብ በምትልበት ጊዜ የመጀመሪያው ስርወ መንግስቶች የተመሰረቱት በ3100 አካባቢ ነው። ከ3200 እስከ 2900 ባለው ጊዜ ውስጥ የመጀመሪያዎቹ የፕሪ ዳይናስቲክ ወይም የመጀመሪያው የምትል ነው። ከዛ በኋላ አሮጌው መንግስት የሚቀጥልበት ነው። ልክ ይሄ አሁን በሁለቱ በመጀመሪያው ካታራክት ከዛም በኋላ ደግሞ ወደ ላይ አልፈ በምትሄድበት ጊዜ በሶስተኛው ካታራክት እና እስከ አራተኛው ከሁለተኛው ካታራክት ጀምሮ እስከ ሶስተኛው አራተኛው ካታራክት ድረስም ተመሳሳይ የሆነ ባህል አብቦ ነበር። ይህ ባህል የምትለው የምን አንዳንድ ጊዜ የም በማለት የሚጠቅሱት ነው። በፊት ጊዜ ተጠቅሶ የምታገኘው ነው። በኋላ ላይ አድጎ የከርማ በከርማ አካባቢ የከርማን ከተማ የመሰረተ እና ከከርማ ከተማ መሰረት የከርማ መንግስት የተመሰረተበት ነው። ይሄ ለምሳሌ የከርማ መንግስት ከ2000 ከርማ የምትባለው ከተማ ራሱ 2500 አካባቢ ጀምሮ የተመሰረተች ነች እና ቢያንስ በከተማነት ትልቅ ከተማነት የነበረችው 2100 አካባቢ ከርማ ራሷን የቻለች ከተማ ነበረች። መንግስቱም ቢያንስ በዛን ጊዜ ተመስርቷል ተብሎ ይገመታል። ይህ በከርማ አካባቢ የነበረው ከርማ ማለት እንግዲህ ወደ ከሶስተኛው ከሁለተኛው ካታራክት ትንሽ አለፍ ብለ ከሁለተኛው ሶስተኛው አራተኛው ካታራክት ድረስ ያለውን አካባቢ በአጠቃላይ የሚያካትት ነው። ያ መንግስት የኩሽ መንግስት ተብሎ ይታወቃል። ማለት የከርማ መንግስት በመጀመሪያ የኩሽም ማናቸውንም ነገር የምንላቸው በጽሁፍ ደረጃ በመንግስት ደረጃ ኩሽ የሚለው ስያሜ ራሱ ያገኘነው 2100 አካባቢ ነው። በ2100 ነው ለመጀመሪያ ጊዜ ተጽፎ የተገኘው። ከዛ በፊት አልተጻፈም ማለት አይደለም። ግን አሁን የቀረልን ለታሪክ የቀረልን ጽሁፍ ስለ ኩሽ የሚነግረን ኩሽ የሚለው መጀመሪያ ቃል የተገኘው 2100 አካባቢ ነው። ያም ከከርማ መንግስት ምስረታ ጋር ይያዛል። ይሄ የከርማ መንግስት ትንሽ ወደ ላይ አለፍ ብሎ በሶስተኛው እና በአራተኛው ካታራክት አካባቢ የተመሰረተው ነው እና የከርማ መንግስትን ከዛም በኋላ ከ2100 ዓመት 2100 ስልህ ቅድመ ጋር አቆጣጠር ማለት ነው። በሙሉ ማወራቸውን እዚህ የቅድመ ጋር አቆጣጠርን ነው። ከዛሬ 2100 ዓመት ማለት አይደለም። ከክርስቶስ ልደት በፊት 2100 ማለት ነው እና በዛን ጊዜ የነበረው መንግስት የኩሽ መንግስት በመባል ይታወቃል። ከዛን ጊዜ ጀምሮ የኩሽ መንግስት በእነኚህ የነበሩት ባህሎች ተመልከተው በሀቡድን ቅድም የገለጽኩልህ በሀቡድን በፈርስት ካታራክት እና በመጀመሪያው ካታራክት እና በሁለተኛው ካታራክት መካከል የተነሳው ባህል እና ከዛም በግብፅ ደግሞ በናቃዳ ባህል የምንለው ናቃዳ ባህል ራሱ በሶስት ይከፈላል። እዛ ዝርዝር ውስጥ አልግባለሁ። በእነሱ መካከል ተመሳሳይ ወቅት ነበር፣ ተመሳሳይ እድገት ደረጃ ነበሩ በሁለቱም መካከል። የናቃዳው ባህል ትንሽ እያደገ መጥቶ በተለይ ጽሁፍ ጀመረ በ3200 አካባቢ ከ3200 እስከ 2900 ባለው ጊዜ ውስጥ በግብፅ ውስጥ ጽሁፍ የጀመረበት ጊዜ ነው። ይሄ ጽሁፍ ሲጀምር ምናልባት በመንግስት ደረጃ ጠንካራ መንግስት ይወጡ ይመስላል። ያ ጠንካራ መንግስት ሲወጣ የዛኛውን ባህል ደግሞ አጠፋው። ልክ በተመሳሳይ ሰዓት ደግሞ ትንሽ ራቅ ያለው ላይ የከርማ አካባቢ ላይ ይሄ መንግስት ምስል ባህል ነበረ። ልክ በተመሳሳይ ወቅት ከ3900 ቢያንስ ከ3900 በፊት ጀምሮ እዛ አካባቢ ላይ ያ ባህል ነበር። ከዛ በፊት ምንም አይነት እንቅስቃሴ አልነበረም ማለት አይደለም። ከዛ በፊት የነበረው እድገትን በከርማ ወይም ቅድመ ከርማ ብለን የምንወስደው ከከርማ ባህል ጋር የምንወስደው አይደለም። ያ የኒሎቲክ ሲቪላይዜሽን ወይም በሌላ ውስጥ የምንመድበው ነው። ልክ በዛም በኩል ላይ ኢቭን የግብፁ መንግስት መስርቶ ልክ ጠንካራ በሚሆንበት ጊዜ የዚህም ያለው ሲቪላይዜሽን በከርማ አካባቢ የነበረውም እየጠነከረ መጥቶ ከግብፅም ራቅ ስለሚል ቢያንስ አንድ ካታራክት አይነት ልዩነት ስለነበረው እየጠነከረ መጥቶ በ2000 በተለይ 100 አካባቢ በ2000 አካባቢ ላይ ቅድመ ጋር አቆጣጠር ጠንካራ መንግስት ሆነ የኩሽ መንግስት። ይህ ጠንካራ መንግስት እስከ አንደኛው ካታራክት ድረስ በፊት የነበረው ያ ባህልን በሙሉ ይዞ እስከ ላይ እስከ አራተኛው ካታራክት እንደው ከአራተኛው ካታራክትም አለፍ ብሎ ሰፊ ግዛትን ማስተዳደር ጀመር። መንግስቱ ነው። ይህ መንግስት በጥንታዊ ግብጾች የኩሽ መንግስት ይባላል። የኩሽ መንግስት እንግዲህ ከመሰረቱም ከአነሳሱም ከዛው ከራሱ እያደገ ባህሉ ህብረተሰቡ እንትን እያለ ሄደ እንጂ ከሌላ ቦታ በወረራ ወይም በሌላ ቦታ መጥቶ የተፈጠረ መንግስት አይደለም። የመንግስት እንደውም ግብጾችን ሁሉ እየሄደ መውረርና ማጥቃት ጀምሮ ነበረ።
ግብጾችን ይሄዳል፣ ይወራል፣ ማጥቃት ጀምሯል። ግብጾችን ሁሉ አዳክሟቸው ነበረ። በኋላ ላይ ለሱ መውደቅ ለከርማ መንግስት መውደቅ የሆነው ዋናው ምክንያት ግብጾች የኩሽ ወረራዎች እንትን ስላሏቸው ስላሳሰባቸው የኩሽ ወረራን ለመመከት መንግስታቸው ጠንካራ ሆኖ በሚነሳበት ጊዜ በኋላ ኩሽን እንደገና መልሰው መከላከል ጀመሩ። ከዛ በኋላ ማጥቃት ጀመሩ። በመጨረሻም ላይ ለ400 500 ዓመት ያህል እንደገና ከርማ መንግስትን ተቆጣጥረው እስከ አራተኛው ካታራክት ድረስ ከላይ ድረስ ወጥተው ግብጾች ኩሽን አስተዳድረዋል። የኩሽ መንግስት እንግዲህ የምንለው ያ ነው ቤዚካሊ። ከዛም በኋላ ለምሳሌ ኩሾች ግብጾች ከ1400 ምናምን አካባቢ ጀምሮ የከርማ መጥፋት ከምትልበት 450 ወይም 1400 500 ልታደርገው ትችላለህ። 50 ዓመት ትራንዚሽን ከጨመርክበት እስከ 1000 ዓመት ባለው ጊዜ ውስጥ ግብጾች ኩሾችን ጨምሮ ያስተዳደሩበት ነው። ከዛ በኋላ ምናልባት 100 ዓመት አካባቢ ወደ 100 ዓመት ቀጥሎ ሄዶ እንደገና ኩሾች ተጠናክረው ናፓታ ላይ የራሳቸውን መንግስት መስርተው በኋላ ላይ ኩሾችንም አጥቅተው የ25ኛው የኩሽ ስርወ መንግስት የሚባለውን የመሰረቱ እኮ እነሱ ናቸው። ያው እንደገና ኩሽ ነው። በኢጂፕሽያን በግብፅ ታሪክ ላይ በምትመጣበት ጊዜ 25 ዳይናስቲ የሚባለው ኩሽ ዳይናስቲ ነው አይደል የሚባለው? ኩሽ ዳይናስቲ ያ ነው። ስለዚህ የዚህ መንግስት ታሪክ ያ ነው። የኩሽ መንግስት ተጠናክሮ ኢቭን ናፓታ ላይ ከወጣ በኋላ 8ኛው ክፍለ ዘመን አካባቢ ላይ እንትን ካለ በኋላ ወደዚህ ወደ ሜሮኤደስም የመስፋፋት ሁኔታ መጣ። ወደ ቦሬ በኋላ ላይ መምጣት ከ1500 ለምሳሌ የከርማ መንግስት እስከ ሜሮኤደስም ስለመግዛቱ ምንም ማረጋገጫ የለም። አንድ የከርማ መንግስት ያልኩ ቅድም የገለጽኩልህ በዘመን ሂደት በግብፅ ደስ ተጠቃለሉ። ከግብፅ ከተጠቃለሉ በኋላ ግብፅ እንደገና ከግብፅ ነፃ ከወጡ በኋላ የራሳቸውን ሲያጠናክሩ ወደ ደቡብም የመስፋፋት ሁኔታ ከደቡብም ባህላቸው ጋር ማጠናከር መጥተው እስከ ሜሮኤደስ ለመድረስ ሞከሩ። ኩሽ የምንለው ያንን ነው። ልክ በተመሳሳይ ወቅት ወይም ኢቭን ከዛም አስቀድሞ ኢቭን ፕሪ ዳይናስቲክ ከሆነው ጊዜ ጀምሮ ግብጾች ደግሞ የሚገናኙባቸው አገሮች ነበሩ ከኩሽ ውጭ ወይም ኩሽ እንደ ኢንተርሚዲየት የሆነው ያኛው ፑንት ነው። የፑንት መንግስት የሚባለው ወይም ፑንት መንግስት ነው መንግስት አይደለም የሚለው ሌላ ጥያቄ የሚወስደን ነው። ግን ቢያንስ ግብጾች ከኩሽ መንግስት ውጭ ኩሽን አልፈው ሄደው የሚገናኙት ሌላ ህብረተሰብ ክፍል ነበረ። ያንንም ፑንት ብለው ይገልጹታል። እና ፑንት በጥንታዊ ግብፅ ስራዎች ከጥንት ጀምሮ ይገለጻል። ኢቨን ፕሪ ዳይናስቲክ የሆነው ከኢትዮጵያ የሄደ ባልጩት ታውቃለህ? ለመስታወት ስራ አንዳንድ መስታወት ያደርጉታል። ግን በአብዛኛው እንደ ቢላ የምትጠቀምበት ነው ለኦፕሬሲዮን። ለምን በጣም ስል ነው እና ያ ቲፒካሊ ከኢትዮጵያ ነበርና የሚሄድላቸው እና ከኢትዮጵያ የሄዱ ባልጩቶች ኢቨን የመጀመሪያው የናቀዳ ባህል ብዬ ያለን የፕሪ ዳይናስቲክ የሆነውን የናቀዳ ባህል የሚባለው 4000 ዓመት ጀምሮ እስከ 3200 ድረስ የሚሄደው እሱም 3 ፔሪድ አለው። የመጀመሪያው ፔሪድ ላይ አንደኛው ካራክተሪስቲክሱ ከኢትዮጵያ ሄደው ባልጩት መሆን ነው። ንግዳቸው ያን ያህል ሰፊ መሆኑን ነው። ያ ከቡት ጋር ግንኙነት ነበራቸው። ስለዚህ የኩሽ መንግስት ምናልባት የም የሚለው ጥንታዊ በእነ ሀርኩር ጽሁፍ በኦኒ ጽሁፍ ላይ የምታገኘው የም የሚባለው የኩሽ መንግስት ወይም በኋላ ኩሽ የሆነ ከርማ የሚባለው የእሱ የተለየ ስያሜ ሊሆን ይችላል ተብሎ ይገመታል። ያ ማለት ግን ወደ ፑንት በሚሄዱበት ጊዜ የምን አልፈው ነው የሚሄዱት? ይህ ማለት ምንድን ነው? ኩሽ እንደነገርኩ የ8ኛው ክፍለ ዘመን ላይ ትልቅ ግብፅን ተቆጣጥሮ ትልቅ ግዛት አድርጎ ከአሲሪያኖች ጋር እየተዋጋ ወደ አሲሪያንም ወደ ኤዥያው ክፍልም እየተስፋፋ በነበረበት እንኳን ጊዜ ወርዶ አልፎ ወደ ኢትዮጵያ ድንበር የደረሰበት ወቅት የለም። ቅድም ያነሳው እስከ 5ኛው ካታራክት ድረስ ነበር። እንደው እስከ 5ኛው ካታራክት እንኳን የሚሄዱ በኋላ ላይ ነው የዚህ የከርማ መንግስትና ብዬ ያቀረብኩልህ። ያ ማለት ከኛ ጋር ያዛ የጥንታዊ ታዋቂው ኩሽ ትልቅ ሲቪላይዜሽን የነበረው ኩሽ በግብፅ ታሪክ ላይ 25ኛው ክፍለ ዘመን ከመሰረተ በኋላ የግብፅን ሲቪላይዜሽን እንደገና መልሶ በማቋቋም የተለያዩ ፒራሚዶችን በግብፅ ብቻ አይደለም በአጠቃላይ በሱዳን ውስጥ አሁን የምታየው ሱዳን በየሄድክበት ቦታ የተለያዩ ፒራሚዶች አሉ። እነኛ ፒራሚዶችን በሜሮ በሁሉ ነገር የሰራው ኩሽ መቀመጫውም መነሻውም
አገር በቀል መሆኑን ለመግለጽ ነው። ወደ ኋላ ሄጄልህ ስለ ናቅዳ ባህር፣ ስለ ኤ ግሩፕ ወይም ሀ ቡድን ብዬ በመጽሐፍ ያቀረብኩት ስለ እሱ ያነሳውልህ። ከዛም በኋላ ደግሞ ምናልባት የመጥበሻ ባህል ብዙዎች አሉ። በጣም ዝርዝር ውስጥ አልገባውም፣ ግን ብዙ ዝርዝሩን አለ። መጽሐፌ ግን ላይ ከዛ አቅርቤዋለሁ። በፊት ያን እንግዲህ ለማለት ነው። የግብፅና የኩሽ ታሪክ ሲነሳ ያን የምንላት ኢትዮጵያ የቱ ጋር ነው ያለችው? የዳአማት መንግስት አለ። መጽሐፉም ላይ እንደምታነሳው በኢዛና ጊዜ ነው ሜሮዌን እንዳጠፋት የሚገመተው። አጥፍቻቸው መጥተዋል ይላል። ያኔ እንግዲህ ሮማውያን ነው ናባታ በሚል ስሙ የኑቢያን የሰየሙት። ከዛ ናፓታ፣ ከዛ ሜሮዌ ከግብፅ ጋር ባለው ሳይ ዋት አባውት ዘ አዘር ሳይድ አሁን ይህ ለምሳሌ ከሴማውያን እዚህ በአጋዚያን ከአረቢያን ስልጣኔ ጋር ባለው ነገር ያኔ ኢትዮጵያ በምን አይነት አገዛዝ ነበረች? ከዳአማት በፊት ለምሳሌ አሁን በሊንጉስቲክ ሂስትሪ ውስጥ ምን አይነት ነው? ወይም በኤንሸንት ሂስትሪ ላይ ምን አይነት ነው? አሁን ዝም ብዬ ከኤንሸንት ሂስትሪ ጋር ልመልስልህ፣ ከሊንጉስቲክሱን ወደ ጎን አድርጌው። እንደምታውቀው ልክ በኢጂፕሽያን ሲቪላይዜሽን በነበረበት ጊዜ፣ መንግስት ምስረታ በነበረበት ጊዜ ተመሳሳይ ወቅት እንደምታውቀው የዚህ በኤዥያ ውስጥም በሚድል ኢስቱ ትልቅ ሲቪላይዜሽን እና መንግስትም ነበረ። ራይት የባቢሎን መንግስት ለምሳሌ የምታውቀው አለ። ባቢሎን አለ። የባቢሎን መንግስት የነበረበት አለ እና የዚህ ኤኬዲየን ሲቪላይዜሽን የምንለው ነው። እሱ ደግሞ ያው በሱሜሪያን ላይ ቤዝድ የሆነ ነው። ከነኛ ውጭ በምትመጣበት ጊዜ በኢትዮጵያ አሁን ባለው ኢትዮጵያ አንደኛ ነገር አንተም ታውቀዋለህ ማለት ሁላችንም እናውቀዋለን። ፖለቲካል ባውንደሪ ስቴብል አልነበረም። አሁንም ኢቭን ስቴብል ነው ብሎ ለመናገር ይከብዳል። ለምሳሌ በእኛ እድሜያችን እንኳን ኢትዮጵያ ኤርትራና ምናምን ተብሎ ተከፈለ። ኢትዮጵያ አንድ ትልቅ የነበረች አሁን ወደ ሁለት ተከፈለ። ሱዳን በምትመጣበት ጊዜ ተከፍሏል። ጀርመን ሁለት የነበሩ አንድ ሆኗል። አሁን በእኛ በእድሜ እንኳን የፖለቲካል ባውንደሪ ምን ያህል እንደሚለዋወጥ በየቦታው ላይ መለዋወጥ ታያለ። በዛን ጊዜ ደግሞ ፖለቲካ ባውንደሪ የምትለው ነገር የለም ማለት የለም ሳይሆን ኮቲን ኮት እናድርገው፣ አቅም ያለው ሰፋ ያለ ግዛት ያስከብራል። መንግስቱ በሚደክምበት ጊዜ ደግሞ መንግስቱ ልጠብ ትችላለች። ከሌላ ቦታ ያለው ደግሞ ተነስቶ ምናልባት ከደቡብ ያለው አካባቢ በአንድ ሀገር ግዛት ውስጥ የነበረ ደቡብ አካባቢ ያለ ጠንካራ መንግስት፣ ጠንካራ ኃይል ከተነሳ ያ ጠንካራ ኃይል ኦብቪየስሊ እስከ ሰሜኑ ብቻ ሳይሆን የሚሄደው ምናልባት ከሱ በታች የነበረው ከዛ በፊት ግዛት ውስጥ ያልነበረው ሁሉ የማስፋፋትና የማካተት ሁኔታ ሊኖር ይችላል። ከዚህ አንጻር እንመለከተው። ኢትዮጵያ የሚለው ስያሜን ለምን ይጠቀሙበት ነበር? እነማን ናቸው ሲጠቀሙበት? ግሪኮች ናቸው። ግሪኮች በሚጠቀሙበት አትሊስት በጽሁፍ ደረጃ የምናገኘው ከግሪኮች በኋላ ነው። የኢትዮጵያ የሚባለውን የስኬት ድረስ የተጠቀሙበት ጂኦግራፊ አንደኛ እንደ ጸሐፊው ጂኦግራፊ እውቀት ይወሰናል። ሁለተኛ እንደ ጸሐፊው ጂኦግራፊ እውቀት ብቻ መወሰን ሳይሆን እንደ ሀገር ስምነትም ወይም እንደ አጠቃላይ ዝም ብሎ የቦታ ስምነት መላ አፍሪካን ኢትዮጵያ ብሎ የሚያቀርቡበት ሁኔታ ታገኛለህ። ከመላው አፍሪካን ብቻ ሳይሆን የተወሰኑ ከግብፅ ደቡብ ብቻ ያለውን ፓርት አድርጎ የሚያቀርቡበትም ሁኔታ ታገኛለህ። ከዛ ውጭ ግን ኢትዮጵያ የሚለውን አጠቃቀም ወደ ጎን ብለህ ነው። በዚህ ላይ ለምሳሌ ስኖደንን ብትመለከተው ጥሩ ማስረጃም ይሰጣል። 1972 ላይ የታተመ መጽሐፍ። ከዛ ውጭ አሁን ባለው ኢትዮጵያ ውስጥ ምን አይነት እንቅስቃሴ ነበረ? አሁን ኢትዮጵያ በምንለው ውስጥ ኢትዮጵያ ስለ ኤርትራን የምንጨምራትና አሁን በዛ አካባቢ ላይ ምን አይነት እንቅስቃሴ ነበረ? ለምሳሌ ግብፅ ያንን ሲቪላይዜሽን በምታካሄድበት ጊዜ፣ በኩሽ መንግስት በሚመሰረትበት ጊዜ እዚህ አካባቢ ላይ ዝም ብሎ ተኝቶ ነበሩ? እሱ ነው መሰረታዊ ጥያቄ። እና ተኝቶ ነበሩ ስትል አይደለም። ሌላው ቀርቶ ለምሳሌ በእርሻ ደረጃ በምትመጣበት ጊዜ በእርሻ ስልጣኔ ኦሞቲክ ህዝቦች እኮ በተመሳሳይ ወቅት ምንም በመንግስት ደረጃ አትሊስት አሁን ኢትዮጵያ ባለው ቦታ ላይ የተመሰረተው ህዝብ ያለው ነው። ጥንታዊ ስልጣኔ የአግሪካልቸር ስልጣኔ በዓለማችን ውስጥ የእርሻ ምርትን ከፈጠሩ ቦታዎች ውስጥ አንዱ የሚቆጠሩ ናቸው ኦሞቲክ ህዝቦች። በዛም አካባቢ ኢቭን የብረት ማቅለጥን ስራ ጀምሮ ያም አይነት ነበር። ሁለተኛ በዛን ወቅት ግብጾች ሁል ጊዜ ሪፈር የሚያደርጉት የፑንት የሚባለው መንግስት አለ። ፑንትን ኤግዛክትሊ እዚህ ነው ብለን መወሰን ባንችልም ሁለት ነገሮች ጋር እንትን ማለት እንችላለን። አንደኛ ግብጾች ራሳቸው እየሄዱ ንግድ ይነግዱ ነበረ። ግብጾች ራሳቸው ብቻ እየሄዱ መነገድ ሳይሆን የፑንት ሰዎችም መርከብ ሰርተው ይነግዱ ነበር። መርከብ ሰርቶ መነገድ የሚችል ህዝብ
ዝም ብሎ ተራ እንትን ሊሆን አይችልም። አንደኛ ንግድ ለመነገድ የተቋቋመ የሆነ ቢያንስ በእርሻ በመሳሰሉ ነገር ላይ የተሰማራ ህዝብ መኖር አለበት። ምክንያቱም የንግድ ፍላጎት እንዲኖር የንግድ ፍላጎት ለምሳሌ ሀንተር ጋዘረር ጋር ሊኖር አይችልም። ምክንያቱም ያገኘው አድነው ምናምን ነው የሚበሉት። የህይወት መስመራቸው የህይወት መንገዳቸው ያን አይገፋፋቸውም። የንግድ ፍላጎት እንዲኖር ወርቅ እንዲነግድ እንደሚያደርገው የሚያስችል ወርቅ ቆፍረው ለምሳሌ ከወርቅ ከፑንቲ ከሄድላቸው ነበር ወርቅን እንትን የሚል ረጅም ጉዞ እስከ ግብፅ ድረስ መርከብ ሰርተው ሊነግዱ የሚያስችላቸው ምንድን ነው? ቢያንስ የተደራጀ ህብረተሰብ መኖር አለበት። የተደራጀ ህብረተሰብ ስንል ቢያንስ የተለያየ ማህበራዊ ህይወት ያለው በንግድ ላይ የተሰማራ ሰው ካገኘህ በእርሻም ላይ የተሰማራ ይኖራል፣ በመሳሰሉት ነገሮች ላይ ይኖራል። እና ፑንቶች ማለት ግብጾች ፑንት ብለው የሚጠቅሱት ግዛት አለ። ፑንት በአንዳንድ ስራዎች ላይ ፑንት እንግዲህ ለ4000 ዓመት አካባቢ ቢያንስ እንደው ከ2000 ዓመት በላይ የተጠቀሰ ስለሆነ በዚህ በ2000 ዓመት ውስጥ እያንዳንዱ የፑንት ግብፅ ውስጥ የተጠቀሰው ፑንት በሚል የተጠቀሰው አንድ ቦታን ያመለክታል ባንልም ቢያንስ ግን ከየም አልፈው ወይም አሁን ጥንታዊ ኩሽ ከነበረው አልፈው በእግር መሄድ እንደሚቻል የነበረ ግዛት መሆኑን፣ ሁለተኛ ጥንታዊ ግብፅና ኩሽ ሁል ጊዜ በጥል ውስጥ ነው ያሉት። ሁል ጊዜ ይዋጋሉ፣ አንዱ አንዱን ያሸንፋል። ቅድም እንኳን የገለጽኩልህ ብሎ ምክንያቱም ግብጾች ኩሾችን ተቆጣጠሩ፣ የከርማን መንግስት አፈረሱ። ከዛ በኋላ ደግሞ ከርማን መንግስት እንደገና ተጠናክሮ ግብጾችን ወሮ ግብጾችን ማስተዳደር ጀመረ። ከፑንቶች ጋር ግን እንደዚህ አይነት ግንኙነት አልነበራቸውም። አንደኛ ስለሚርቁም ሊሆን ይችላል። ሁለተኛ ደግሞ ከመራቅም ውጪ አንደኛ በእግር ይኬድበታል፣ ከኩሽ አልፎ ወይም ከየም አልፎ ነው ይላል። ሁለተኛው ደግሞ በመርከብ ይኬዳል። ከዚህ አንጻር እና ከፑንት ከሚያስመጧቸው እቃዎች ከርቀቱ አንጻር በምትመለከትበት ጊዜ ቢያንስ በተወሰነ ጊዜ ወይም በአብዛኛው ስራዎች ላይ ስለ ፑንት የተጠቀሰው አካባቢ የአሁኑ ኢትዮጵያ ኤርትራን የሚያካትት ይመስላል። እስቲ አንድ ስለዚህ በዛ ለምሳሌ አሁን የፑንትላንድ አለ፣ አሁን ሶማሊያ ላይ ቀይ ባህር አለ፣ አባይ ወንዝ አለ። በዚህ በሬድሲ ባህር ላይ እና በሬድሲ እና በአባይ መሀል ላይ ነው ኢትዮጵያ የምንለው ፖለቲካል ባውንድሪ ያለው ስሙ ኢትዮጵያም ባይሆን። ለምሳሌ አሁን ሜሮዌም ናፓታም ሆና ስትመጣ ቦርደር ነው። ቤኒሻንጉል አሁን የምንለው አካባቢ አሶሳ አካባቢ ወርቅ አለ፣ የየም ብሔረሰብ አለ፣ ዘቢብሊካል የሙሴና የፈርዖን ታሪክ አለ፣ የፋሮ ታሪክ አለ፣ በቀይ ባህር ላይ መስመጥ አለ፣ የአዱሊስ እና የዙላ የዜላ ወደቦች አሉ። አሲሪያንስ ከሜሶፖታሚያ ይመጣሉ፣ ሂክሶስ ይመጣሉ። ጦርነት ነበረ በጥንት በዚህ በማሪታይሙም ነገር ላይ እና ይሄኛው በመካከል እንደዚህ እንደ ትሪያንግል የተከበበችዋ ቦታ ስያሜዋስ ምን ነበር? ከዚህ ስያሜ አኳያ ነው ወይ? ለምሳሌ እኔ የኩሽ መንግስት ነኝ ይላል ኢዛና። የኩሽ መንግስት የሚለው እሱን ኮንከር አድርጎ ነው ያጠፋው። በጦርነት ካጠፋው በኋላ ያ ቦታ ወዴት ሆነ? ተቀለለ ወይ? ወደዚህ እስቲ እሱን አያይዝልንና እንደ መጨረሻ ክፍል አንድን እናጠናል። ኦኬ፣ እዚህ ላይ አሁን ቅድም በጀመርኩ ልቀልስ። ያ ማለት ምንድነው? በዚህ በኖርዞ አካባቢ ቢያንስ ፑንት ብለው በተወሰነ ደረጃ ላይ በገለጹት ቢያንስ በተወሰኑ ስራዎች ላይ በተገለጸው ላይ ምንም በማያጠራጥረን መልክ የአሁኑ ኢትዮጵያን፣ ኤርትራን፣ የተወሰነ ሱዳንን ፓርት ለምሳሌ እነ ከሰላን በምትመለከትበት ጊዜ ከሰላ ፓርት የመሳሰሉት በአጠቃላይ አሁን ምናልባት ቅኝ ግዛት በኋላ ወደ ሱዳን ገባ እንጂ በአብዛኛው በባህሉም በምኑም የሚገናኘው እና በማዕከልም ደረጃ ሆኖ ከአክሱምም ጀምሮ የነበረው በግዛትነት ደረጃ ስትመለከተው እዛ ነው። ያንን በዛ አካባቢ ላይ ምንድነው ማህበራዊ እንቅስቃሴ ነበረ፣ የተደራጀ ህብረተሰብ ነበረ። ስለዚህ ምንም ሲቪላይዜሽን አልነበረም የምንለው አይደለም ለማለት ነው። ያ ማለት ምን አይነት መንግስት ነበረ፣ መንግስቱ ስሙ ማ ነበረ የሚለው ባናውቅም ፑንት መንግስት መሆን አለመሆኑን እንደ ጠንካራ መንግስት መኖር አለመኖር መመስረት ባንችልም ቢያንስ የአርኪኦሎጂ ስራዎች በአሁኑ ጊዜ የተወሰኑ ፍንጭ የሚሰጡት ከደአማት በፊት ለደአማት መነሻ የሆነ በዛ አካባቢ ላይ ነበር። ሌላው ምናልባት በኋላ ላይ ትንሽ ዘግየት ብሎ ቢሆንም ፑንትን በቀጥታ ከአባይ ወንዝ ሙላት ከተራሮች ጋር ከሚያያይዘዋለን በቀጥታ አሁን ያለውን የሰሜን ተራሮችን አባይ ወንዝ ዝናብ በተራራ ላይ ዝናብ ከሚጥልበት ከፑንት መነሻ ይላል።
የአባይ ወንዝ መነሻ ይላል። በቀጥታ ኢትዮጵያን ሪፈር አድርጎ የሚገልጽበት ጉዳይ አለ እና ከዛ አንጻር ታይቷል ማለት በዚህ አካባቢ ቅድም ላነሳልኝ መልስ ነው የምሰጥህ። በዚህ በኢትዮጵያም አካባቢ ላይ ያን አይነት እንቅስቃሴ ነበር፣ በጽሁፍ ደረጃ ባይኖርም። ሌላው ቀርቶ ኩሽን ብትመለከተው እኮ ጽሁፍ አልነበረውም። አሁን ወደ ሜሮዌ መንግስት ከመጣ በኋላ ነው፣ በሜሮዌ ዘመን ነው። ወደ 500 ቢሲ አካባቢ ነው የመጀመሪያው ጽሁፍ የተካሄደ። እንደውም 300 ቢሲ አካባቢ ጽሁፍ የተጀመረው በሜሮዌ። የኩሽ መንግስት ግብፅን ቢያስተዳድርም የሚጠቀመው በግብፅ ጽሁፍ ነበረ። የኩሽ መንግስት የራሱ የሆነ ጽሁፍ አልነበረውም። ስለዚህ በኢትዮጵያ ውስጥም ያን ያህል እንትን ባይኖርም ዶክመንቶች እንደዚህ በጽሁፍ ደረጃ ሰፍረውልን ባይኖሩም የዛን አይነት እንቅስቃሴ ወይም የዛን አይነት መንግስት በዛን ደረጃ ትልቅ የሆነ መንግስት ባይኖርም ቢያንስ ንግድ መነገድ የሚያስችል ነበረ ብሎ መገመት ይቻላል። ቅድም ሁለተኛ ላይ ያነሳልኝ ምናልባት ሰዓቱን ወስጄው እንደሆነ አላውቅም፣ የሶማሌ ጠረፍን የመሳሰል በጥንታዊ ጊዜ ፑንት ያልኩ ለምሳሌ ያህል የተጠቀሰው ቢያንስ ከ2000 ዓመት ጀምሮ 2000 ዓመት ስፋት ስፓን ያለው በዛን መካከል የጠቀሰ ነው። በተለያዩ ወቅቶች ይሄዳሉ። ዛሬ ሄዶ ነገ አይደለም የሚካሄደው፣ በተለያየ ጊዜ ነው። ምናልባት አንዳንድ ጊዜ 100 ዓመት ቆይቶ ሊሆን ይችላል ንግዱ የሚካሄደው። ሁል ጊዜ አንድ ቦታ ሄደዋል ሳይሆን ምናልባት ሶማሌም ሄደው ሊሆን ይችላል፣ ሌላም ቦታ ሄደው ሊሆን ይችላል። በፊት ለምሳሌ በኢዛና ጊዜ በኢዛና ወቅት በምትመለከትበት ጊዜ እነ በርበራ የመሳሰሉት እንትኖች ሁሉ በአንድነት የሚተዳደሩበት ነበር። ቢያንስ የንግድ ልውውጥ የሚያደርጉበት ነበር። ምን ያህል ጠንካራ መንግስት ኖሮ ሁሉንም በየጊዜው ያስተዳድራል አያስተዳድርም የምትለው ሌላ ጉዳይ ነው። ምክንያቱም በጥን ጊዜ ትራንስፖርቴሽኑ ኮሚኒኬሽኑ ሁሉ የለም እና ምን ማለት ነው በአንድ ሀገር ውስጥ ተዳድረው አልተዳደሩ። ሁለተኛ ቅድም መጨረሻ ላይ ያነሳውን ጥያቄ ልመልስና ስለ ኢዛና ያነሳዋል። ኢዛና ለምሳሌ ግዛቴ ብሎ የዘረዘራቸዋል። በተለይ በሶስቱ ጽሁፎች አሁን ትልቅ መሰረት የሚሆኑን በሶስት ቋንቋዎች የጻፈው ነው። አንደኛው በግሪክ፣ በሳቢያን እና በግዕዝ ሶስቱን በተመሳሳይ ቋንቋ ተመሳሳይ ነገር በሶስቱም ቋንቋ በተለይ አንድ ጽሁፍን የመሰረተልናል። እኔ እዛ መጽሐፌ ላይ የጠቀስኩት ዶች ኤክስፒዲሽን ከቀዳው ላይ ነው። አሁን እዛ ላይ በምትመለከትበት ጊዜ ግዛቴ ብሎ ከዘረዘራቸው ውስጥ በግሪኩ ኢትዮጵያ የሚለውን በግዕዙና በሳቢያኑ ምን ብሎ ነው ሪፈር ያደረጋቸው? ሀበሻ ብሎ ነው የጻፋቸው። ሀበሻ ብሎ ነው የጻፋቸው። ኢማጂን የሀበሻ ንጉስ ሲል በግዕዙ ሀበሻ ንጉስ፣ ግዛቴ ብሎ ከዘረዘራቸው አንደኛው ሀበሻ ነው። በግዕዙም በሳቢያኑም ሀበሻ የሚለውን በግሪኩ ላይ ኢትዮጵያ ነው ያለው። በግሪኩ አሁን ኩሽ የምንለው መንግስት ካሱ ብሎ ነው ያቀረበው። ግዕዝ ካሱ ነው የሚለው። እሱን የግሪኩ ኢትዮጵያ በግሪክ ኢትዮጵያ ያለው አሁን ኩሽ የሚባለው ነው የኩሽ መንግስት፣ ጥንታዊ ኩሽ መንግስት አይደለም። ኢዛና እንትን ያደረጉ ስለ ክሊር መሆን መቻል አለብን። እስቲ ለተመልካቾቻችን ምናልባት በዚህ ሙያ ዘርፍ ላይ እንግዲህ በታሪክም በሊንጉስቲክ ሂስትሪም በሌሎችም በአርኪኦሎጂም አንትሮፖሎጂም ጥናት ያላቸው እውቀቱና ትምህርቱ ያላቸውም ሰዎች ይህን ፕሮግራም ያሉ ተብሎ ስለሚታሰብ በገጽ 19 ላይ ኩሽ ኢትዮጵያ ድንበሩ ዘልቆ ለማስተዳደር ያልቻለባቸው ለማስተዳደር ሳይሆን ይልቁም በኋላ ላይ ሜሮዌ ራሱ በአክሱም አገዛዝ ስር ሳይወድቅ አልቀረም። ኢዛና በሜሮዌ የነበረውን የኩሽ መንግስት እንደደመሰሰ ትቶልን ካለፈው ድንጋይ ላይ ጽሁፎች ይታወቃል። ምናልባትም ኢዛና ወደ ሜሮዌ ዘምቶ ሊያጠፋው ያስቻለው ግብር አልከፍልም በማለት እያስቸገረች ሊሆን ይችላል የሚል ግምት አለ። ኢዛና ግዛቶቼ ብሎ ከዘረዘራቸው ውስጥ አንዱ ኩሽ ነው። ኢዛና ማዕረጉን ሲገልጽ የጠቀሳቸው ግዛቶች የሚከተሉት ናቸው። በጠላት የማይሸነፈው የማህረም ልጅ ንጉስ ኢዛና የአክሱም፣ የህምያር፣ የኩሽ፣ የሳባ፣ የሀበሻ፣ የራይዳን፣ የሳልሄን፣ የጽያምና የቤጃ ንጉሰ ነገስት። ኢዛና ግዛቴ ብሎ በዘረዘራቸው ውስጥ ከላይ ኩሽ በሚል ያስቀመጠው በቀዳሚ ምዕራፍ ላይ እንዳስቀመጠው ይነገራል ይላል። ይሄ እንግዲህ የኢዛና ኢንስክሪፕሽን ፕሪክርስቲያኒቲ እና ፖስት ክርስቲያኒቲ ወሱ ኮንቨርት ካደረገ በኋላ ያለበት ጊዜ አለ። በሳቢያንም በግሪክም የጻፋቸው እነዚህ ነገሮች ምናልባት እንግዲህ የሚስ አንደርስታንዲንጉንም ሆነ በስሁት ትርጉም አጋልጦት ሊሆን ይችላል። ይሄንን የመሳሰሉትን ጉዳዮች በክፍል 2 ላይ ተመልካቾቻችንም
በዚህ ሙያ ዘርፍ ላይ ያሉ አንተም በዚህ ጉዳይ ላይ ተዘጋጅተህበት በክፍል 2 ፕሮግራም ላይ እነዚህን አንስተን እንወያያለን። ዶክተር ግርማ አጉቾ ደመቀ የስነ ልሳን ባለሙያ ስለ ኩሻዊነት ከሃይማኖትም ከቋንቋም ከታሪክ አኳያ ያለውን በቂ የሆነ ግንዛቤ ሊያስጨብጥ በሚችል መንገዱ ጥሩ ጥልቅ ገለጻ አቅርበህልናል። በክፍል 2 እነዚህን ጥያቄዎች መልሰን በቀጣይ እስክንሄድ ድረስ በድጋሚ ውድ ጊዜን ሰውተህ ይህንን ቃለ ምልልስ ለማድረግ በመፍቀድ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ ተመልካቾቻችን ስም በአርትስ ቲቪ ቪወርስ ታላቅ ምስጋናዬን አቀርባለሁ። እኔም እድሉን ስለሰጠኝ በጣም አመሰግናለሁ። በመሀል ላይ ስለተቋረጠውን በጣም ይቅርታ።